ነኝ ሙስሊም ነው ኤስ ነኝ ክርስቲያን አንዴ ነው? እየተወራ ያለው ስለ አላህ ነው እንጂ ስለ ግለሰብ አይደለም። አንተ እምነትህን አስረዳው። እምነቱ እምነትህን ነው ምንድን ነው? እየጠየቀ ያለው እንጂ ስለሱ ስለ ግለሰብ ስለ ፐርሰናል ነገር ልታወሩ ሳይሆን ቆይ የምታምነውን አንተም ይጠይቀን አስረዳው። እኔ አሁን ምንድን ነው ቢለኝ እሺ ሙስሊም ነኝ እለዋለሁ። እሱም ያሳውቀኝ ሙስሊም ነው ክርስቲያን ነው ይሄን ብቻ ለማወቅ ነው። አየ ከዛ ወደ ሀሳባችን ይገባል። አየ ቆይ ችግር የለውም። አሁን ስትሰግድ ምንድነው ሱራ ፋቲሃን ትቀራለህ አይደል? ቆይ አዳም የኔን አሰጋገድ አንተ አልጠይቀኝ አይገባም። ሃይማኖትን መጀመሪያ ያሳውቀ። አንተ እንደናንተ ያሉ አስመሳይ ሰዎች ናቸው። ሰው መበጥበጥ ያዙ። ሃይማኖትን አስቀድመህ አታሳውቅም። አንተ ሃይማኖትን ተናገር። ሃይማኖት የለህም? ችግር የለውም። ቆይ ችግር የለውም። ፋቲሃን ትቀራለህ አይደለ? ሃይማኖት የለህም አንተ? ችግር የለውም እነግርሃለሁ። ፋቲሃን ትቀራለህ ስትሰግድ ፋቲሃ ብዙ ጊዜ ያለው አንተ አስመሳይ ማለት ነው። የሸርሙጣ ሎኬሽን እልክልሃለሁ እና ቶሎ በውስጥ ተፈለግ። የሸርሙጣ እንዳንተ ያለ አስመሳይ ሰው ነው። ሰውን እያስመሰል ገደል የሚዶለው ሃይማኖትን ሎኬሽን አሜሪካ ነኝ ትመጣለህ? እስ ነኝ ስድቡን ተውትና ጀስት ጥያቄው ላይ ብቻ ፎከስ አድርጉ። ጥያቄው ላይ ብቻ መወያየት ይቻላል። ቃል በቃል ቁርአን ወፎይ ቃል በቃል ማለት ነው። እስቲ እኔ ፋቲሃን ቀርቼ ሰግዳለሁ ይበል። እሱ ወንድ ነው። እስቲ ሃይማኖትን ተናገር መጀመሪያ። እስቲ አንተ ወንድ ነህ ፋቲሃን ቀርቼ ነው የሚሰግደው ብለህ ነገረኝ። እስቲ ጭንቅላት ይፍረስና ማለት ነው። አንተ ያንጡ አንጡ ባይ ልጅ አውራኝ። እኔ ሃይማኖት እስ ነኝ ባለፈው ማውን ስድቦች ተሳድበው ስድብ ተውና እሺ እኔ አፋ አንተ አላልካም። አንተ ቤት ነው እያስተማርክ ነው። እሱ ሐዲስ እየቀራ እኮ ነው። በአማርኛ ሐዲስ እየቀራ ነው። ቆይ በአማርኛ ሐዲስ እየቀራ ነው። ቅራና ጨርስና እናወራለን። ማን ነው እሱ የሚቀራው? አረብኛ አይደለም እንዴ? እየጠየቀህ እኮ ነው ያለው። ስማ ሃይማኖት ምንድነው አለ። ሃይማኖት መናገር ነው ያለብህ። ሃይማኖት የለህም እና እናመሰግናለን። አንተንኛው ልጅ እሱ ጋር አታውሩ። ሙስሊሞች ምንም አይደለም ምንም አይደለም። ከዚህ በኋላ ሙስሊሞች ይሄ ልጅ ጋር አታውሩ። እሺ እስ ነኝ ምንድነው እሱ ፓኒ የምታደርገው? እስ ነኝ ኡስታዞች እኮ ሲወያዩት ነበር እኮ ሰብስበውት ሙስሊም ነው ብሎ አይደለም። አንተ ደግሞ አልከው ጥሩ ነው። የአንተ ኡስታዞች ግን ሰብስበው ቤታቸው ሄዶ ሲወያያቸው ነበር እኮ። አባት ጋር ራሱ እያወራው ነው ከኡስታዞች ጋር ማለት ነው። እስቲ ይወያዩ ይባለኝ። እስቲ ሙስሊም ነኝ ለምን ራሱ በአንድ በቱ አይመሰክርም እንዴ? ፋቲሃን ትሰግዳለህ? ስቀራ ትሰግዳለህ? ስትሰግድ ትቀራለህ ፋቲሃን? ስለኔ ሶላት አንተ አይመለከትም እኮ አንተ ጅል። ሰላት ሰግድ አታውቅም? አውርደው ይላል። ሰላት ሰግድ አታውቅም? ወላሂ አውርደው። ስማ እየሰማ ነው። ክርክር ሳይሆን ማለት ነው። ሃይማኖት ምንድነው አለ። አንተ ከነ ዝም በል እስቲ። ከሱ ጋር እያወራን አይደለ እንዴ? ዝም በል አንተ። ታላቅ ማውራት አልችልም። ስለ ግለሰብ አይደለም እኮ እያወራን ያለ ነው። ስለዚህ አንዴ እሺ ኦኬ ልዳኛችሁ በቃ ኤስ ነኝ። የአንተን አቂዳ አስቀምጥ፣ ከድርም ደግሞ የአንተን አቂዳ አስቀምጥ። የሚዳኘን እሱ ነው። ኤስ ነኝ። የአንተ አቂዳ ምንድን ነው? እኔ ሙስሊም ነኝ በስ። ኦኬ አቂዳስ? አቂዳ ማለት ሙስሊም ነኝ አልኩህ እኮ። ምንም የሚያውቀው ታሪክ የለም። ኦኬ እሺ ችግር የለውም። ሙስሊም ነኝ አለ። ዲቴል ላያውቀው ይችላል። አንተስ ከድርስ? እኔ ሚለተ ኢብራሂም ሙስሊም ነኝ። አንዴ ፕሊስ ከድር አንተኛውን አይደለም ሁለቱ ስላሉ ነው። ምን አልከድር? እኔ ኢብራሂም እሱ የሚሄድበት ኢብራሂም የሄድበትን ሚለተ ኢብራሂም አኒፋ ኦኬ ይናገር። እሱ ደፍሮ እንደዛ ይናገር። ኦኬ አሁን ሁለታችሁ ማውራት ትችላላችሁ። ስለዚህ መጠያየቅ ትችላላችሁ። እኔ አኒፋን እከተላለሁኝ አለ። የአኒፋን ኢብራሂም ኦኬ መሐመድን ትከተላለህ? እሱ የራሱ ኢብራሂምን ነው የሚከተለው። ኦኬ እሺ እነኛ አሁን ማውራት ትችላላችሁ። ራሱላችን ባዘዙን ነው የምንሄደው። ስማ እሺ አላህ እጅ አለኝ ሲል ጊዜ እጄን አምልኩት የሚል ትምህርት የለም። ገባ? አደም በእጆቼ ፈጠርኩት ነው እንጂ ያለው። አዳምጥ። እኔ ሚለተ ኢብራሂም አኒፋ ብያለሁ አይደል? የኢብራሂም መንገድ ነው። ከቁርአን ማስረጃ ሰጣለሁ። ግን አንተ እስቲ ደፍሬ እኔ ተውሂድ ነው የምከተለው በል እስቲ። ቆይ ኤስ ነኝ አልገባኝ። አላህ እጅ አለኝ ሲል እጄን አምልኮ አላለም። እጃና መልክም ያልከው ተሳስተ ነው ከምር ነው? አይ ቆይ አዳም ተረጋጋ። እጅ እግር ለብቻ የሚገነጣጠል ነገር የለም። ገብቶሃል? ታውቃለህ? የሚገነጣጠል ነገር የለም። በእጆች የፈጠርኩት ጊዜ እናጸድቃለን። ያልተናገረውን ግን አናጸድቅም ከራሳችን አንደበት።
ገብቷል። ኦኬ እሺ ጭንቅላት እሺ አለው እንዴ ምን አለው እንዴ እግር አለው እንዴ እያለ እዚህ የሚያወራው ለምንድን ነው እሱ? ኦኬ እሺ በቃ ቀጥሉ። እሺ አንተ ስለዚህ እጁን ነው የምታመልከው እያልኩ ነው። ስለዚህ አይደለም ሙሉ አካሉን ነው የምናመልከው፣ ሙሉ ነው እሱ። መጀመሪያ ሃይማኖት ጎዶሎ አይደለም ካልክ ማስረጃ አምጣሽ። ስማ አዳምጠኝ። አንተ አጅቲል እንዳንተ ያለ እጅ አይደለም። ስማ ከሰዎች የማይመስል ከማንም እሺ የፈረስ ነው የሚመስለው የሰው ነው የሚመስለው አላልኩም እኮ ነው። እንደዛ ይመስላል አላልኩም። አንተ እንደዛ ይባላል የሰማን አንተ ሲጀመር ሙስሊም አይደለህም አንተ። ሙስሊም ተራሱ አንደበት እንደዛ ያለ አነጋገር የለውም። እሺ ችግር የለውም። የኔና የፈረስ እጅ መሳሰላል እንዴ? ኧረ እናትህን ፈረስ ይብዳህ ይሸርሙጣል። እኔ አንተ ጋር አልነጋገርም። ፈረስ ይብዳህ አሜሪካ መጥቶ ፈረስ ይብዳህ ሄሌባይ አንተ ሙስሊም አይደለም ወንትነኛ ምን እየቀራ ነው? ቆይ የኡስታዞችን እንትን እየቀራ ነው። ችግር የለም ቅራና ጨርስና እናወራለን። አንተ ሙስሊም አይደለም። ኤስ ነኝ አንተ ጋር በላይ ባንዴ ባይሆን ፊት ለፊት ባወራስ ይለናል። አይ ኤስ ነኝ ምንድነው? አሁን ለምን ተሳደብክ? ማለት ተጠያየቃችሁ። ሙስሊም ነኝ ያልከው እሱ ሐኒፋ ነኝ ኢብራሂምን መንገድ መከተል ነኝ አለ። አልተስማማ እምነት የለም። ቆይ አዳም እንደዛ የሚባለው ነው። ኦኬ መልካም። ስለዚህ መሐመድ የኢብራሂምን መንገድ እከተላለሁ ያለው ተሳስቶ ነው ማለት ነው። ቁርአን ላይ አለ አክቹአሊ የኢብራሂምን መንገድ ተከተሉ የሚል ይሄ ካድር አይደለም ስሙ። የሰው ነው የመጣው ካድርም አይደለም። አውቀው ነው እኛ እሱ ነኝ። በቃ እሱን ተወና እሺ ለኛ መልስልን። አላ ጭንቅላት አለው አንተ ጋር እኔ አንተ ጋር ብዙ ጊዜ ገብቻ አውርቻለሁ። ጥያቄ በክርስትና የተመለስክልኝ ጠይቀሃለሁ። እሱ አናዱ የኔ ገባሁት ይቅርታ አድርገልኝ። እኔ ስለ ሃይማኖት ብዙ ወክዬ እስልምናን አንተን ለመናገር እውቀቱ የለኝም። ስለ ክርስትና ልጠይቅ መልስልኝ ተቻልክ፣ አለዛ ታልቻልኩኝ አውርደኝ። እውቀቱ የለኝም እኔ ወክዬ እስልምናን ለማውራት ማለት ነው። በኋላ ላይ ትጠይቃለሽ። አሁን ቶፒኩ ላይ ሱብሃንአላህ። እንዴት ነህ? እንዴት አመሻችሁ? ሰላም ነው አለን። ዛሬ ደግሞ መጣሁላችሁ። መልካም ጥሩ ነው። አላህ ሰማይና ምድርን ከመፍጠሩ በፊት ነበረ። አላህ ሰማይና ምድርን ከመፍጠሩ በፊት ያው ይሄን ጥያቄ ያው በማትቀመጥ ወንበር ላይ አትቀመጥ ብዬ ባለፈው ነግሬ ነበር። ይሄን ጥያቄ ለአንተ ባቀርብልህ ምን ትላለህ? እኔ ፈጣሪ ቦታ አያስፈልገውም ብዬ መልስልሃለሁ። ፈጣሪ ቦታ አያስፈልገውም። ያ ተፈጥራ በፊት ተብሎ ሊነገርለት ራሱ አይገባው። በፊት በኋላ የሚለው ራሱ ከኛ አንጻር ነው የሚነገረው። ማስረጃ ከኛ አንጻር ስለሚነገር ማስረጃ አለ ወይስ እንደው የለም? በደፈና ነው? ሲጀመር እንደዚህ የተነገረበትም የለም እንጂ ምክንያቱም አንተ ጋር ምን መሰለህ ለአንተ ምን መሰለህ ስለተነገረ ነው። አላህ ሰማይና ምድርን ሳይፈጥር አርሹ ስላለው ማለት ነው። ሰማይና ምድርን ሳይፈጥር አርሹ አለው አይደለ? እኛ ደግሞ ሰማይና ምድር ከመፈጠሩ በፊት ፍጥረት ከዛ ተፈጥረው ነበሩ ብለን አናምን። እኛ ምናምነው ኢነላህ አርረሕማኑ ዐለል ዐርሽ እስተዋ ነው ምናምነው እኛ። መቼ ነው እንደዛ ነው? ያው ሰማይና ምድርን የፈጠረው አላህ እስከሆነ ድረስ ያው ከዛም በፊትም ነበረ ማለት ነው። ስለዚህ በአርሽ ላይ የተደላደለው ሰማይና ምድርን ከፈጠረ በኋላ ሳይፈጥር በአርሽ ላይ የተደላደለው ሰማይና ምድርን ከፈጠረ በኋላ፣ አርሹ ግን አስቀድሞ ተፈጥሯል አለ ከሰማይና ምድር በፊት። እሱንም የፈጠረው አላህ ነው። ስለዚህ በደንብ አስተውል። አስቀድሞ አርሹ ከነበረ ሰማይና ምድርን በኋላ ከፈጠረ፣ ሰማይና ምድርን ከፈጠረ በኋላ ከሆነ አርሹ ላይ የተደላደለው። ስለዚህ አስቀድሞ ሰማይና ምድርን ሳይፈጥር አርሹ እንዲሁ ነበር የተቀመጠው። ለሲስሙላ ምን ይሰራ ነበረ? ሰማይና ምድርን ሳይፈጥር አስቀድሞ አርሹ በብዙ ሺህ ዓመታት አርሹ ተፈጥሮ እንዲሁ ተቀምጦ ነበረ። አላህ ካልተደላደለበት አርሹ ላይ ለምንድን ነው አስቀድሞ የፈጠረው ሰማይና ምድር ሳይኖር አርሹ? ተደላደለበት የምንለው እኮ ምን መሰለ አይስተቀረ ማለት ነው። በቃ እዛ ላይ
በቃ ከዛ በኋላ በቃ ስራ አልቋል። የሚሰራው ነገር የለም። ሰማይና አርሽ ተፈጠረ ማለት በቃ ከዛ በኋላ የሚሰራው ነገር የለም ማለት ነው። በቃ ተደላደለ። ከዛ በኋላ በቃ ከዛ ነው አይደለም። አስቀድሞ አልተደላደለም ነበር። ከዛ በኋላ ተደላደለበት። ምክንያቱም አስቀድሞ አርሾ ነበር። አስቀድሞ አልተደላደለም። ያ ማለት አስቀድሞ አልተደላደለም። ከሰማይና ምድርን ከፈጠረ በኋላ ነው የተደላደለው ወደ ማለት አይወስድም። ኦኬ፣ እችን አዲስ እንመልካት እስቲ። ሱናን ኢብን ማጃ 182 ክፈቶ ክርስቲያን ሱብሃንአላህ ይታያል። قلت يا رسول الله أين كان ربنا قبل أن يخلق خلقه قال كان في عماء ما تحته هواه وما فوقه هواه ثم خلق العرش على الماء ከዛ በኋላ ነው አርሽን የፈጠረው ሰማይና ምድር ላይ يخلق خلقه قال كان እሺ እና ምን ይላል? አነበብኩት። አላህ መክሉቅን ሳይፈጥር በፊት ይሄን ነበር የሚል አይነት ጥቅስ ነው። ይሄን ነበር ብሎ መለሰ መሐመድ። فوقه ሐዲሱ እንዴት ነው? ጤናማ ነው? ትንሽ ወገቡን አሞታል። ጤናማ ነው። ደስ ይላል። ተርጉመው እስኪ ጤናማነቱን ነው። ሰሂህ ነው። ተርጉመው ሰሂህ ነው ሐዲሱ። ተርጉመው ቅድሚያ ከነከነ አይደል ነገር ተርጉመው። ሐዲሱ ሰሂህ ነው ሐዲሱ። ተርጉመው። ብዙ ጊዜ አንተ ሐዲሱ ضعيف የሆነውን ነው ሰብስበህ የምታቀርባቸው፣ ለዛ ነው። ተርጉመው። እሺ ዳይፍ የሆኑትን እንዳመጣው መረጃ ተጠይቃለሁ ገና። አሁን ግን ተርጉም ይሄንን ያነበብከውን። አንተ ለራስህ ተርጉመው። አንተ ነው ያመጣኸው። ሞክር፣ ችግር የለም። ለራስህ ተርጉመው። አንተ ነው ያመጣኸው፣ ለራስህ ተርጉመው። እኔም ጥያቄ ይኖረኛል። አብሽር ተርጉም፣ ችግር የለውም። እኛ ቻሌንጅ እናያርገን። እናንተ ችግራችሁ ችግር የለውም ትላለህ እንጂ ከጭንቅላት የምትመልሰው ጥያቄ ነው። አሁን በማስረጃ የሚመልስልን ጥያቄ ከሆነ ዛሬ ያው አያህለው ችግር የለም። በክርስትና ላይ ጥያቄ ያቀርባለሁ። ያው ችግር የለም። ይሄን ተርጉመው። አንተ ነው ያመጣኸው። ተርጉምና ጨርስ። ኦኬ። አላህ መሐመድን ሰዎች መሐመድን ጠየቁት። አላህ ሰማይና ምድርን ከመፍጠሩ በፊት የት ነበር አሉት። የት ነበር ብለው ሲጠይቁት ሎክ ሰማይና ምድርን ከመፍጠሩ በፊት አላህ የት ነበር ብሎ ነው የጠየቁት። መሐመድ ምን ብሎ መለሰ? ከደመና በላይ ነበር አለ። አላህ ከደመና በላይ ነበር፣ ከበታች ምንም የለም፣ ከላይም ምንም የለም፣ ውሃ አለ ከላይ እና ውሃ አለ አለ። ከዛም ውሃው ላይ አርሹን ሰራ አለ። ሱብሃንአላህ አይደለ? በእናንተ ባዞርሳ ይሄን ጥያቄ ትመልሳለች ለ እሱን እናያለን። አሁን እዚህ ላይ ተግባባን አይደለ?
አልተግባባንም ነው። እኔ እርግጠኛ አልተግባባንም። ማብራሪያው ትንሽ ትርጉሙን ነው አልመጣልኝም። ምንም አላብራራው። ለመግድ እሺ I said, O messenger of Allah, where was our Lord? ጌታችን የት ነው ብዬ ጠየቅኩት። መቼ? Before he created his creation. ሱብሃንአላህ አሚሩ ደወለበት መሰለኝ። ልክ አለ። አሚሩ ደውሎበታል። ሱብሃንአላህ አልቻለም። ያ ብዙ ዳይለማ ውስጥ ስለሚያስገባ ነው በነገራችን ላይ፣ ለዛ ነው። ስለዚህ ሀዲሱ የሚለው አላህ ፍጥረታትን ከመፍጠሩ በፊት የት ነበር ተብሎ ሲጠየቅ ከበላዩ ደመና ነበር፣ ከበታቹ ደግሞ ቢሎ which was air፣ ከበታቹ ምንም አልነበረም። እንደገና ምን አለ? and above which was air and water፣ ከበላዩ ደግሞ እንደገና ውሃ ነበረ። he then created the throne above the water፣ ከዛ እላዩ ላይ ከበላዩ ላይ ካለው ውሃ እዛ ላይ ደግሞ አርሹን ፈጠረ አለ። ስቲል አርሹን ፈጠረ ግን አልተደላደለም። ያ ስቲል ሲኬንሱ በደንብ ይዩት። ምድር እቺ አለች፣ መሐመድ እንደዚህ ነው ያሰባት። ምድር አለች፣ ሰማይ አለ። አላህ ነው እችኛዋ ምድር ሳትፈጠርና ከላይ ያለው ሰማይ ሳይፈጠር የት ነው አላህ ተብሎ ሲጠየቅ ደመና ከሰማይ በታች ነው አይደለ? እንደነሱም ደመና አለ፣ ደመና አለ አለ። ከደመናው ወደ ታች ባዶ ነው አለ፣ ምንም የለም። ከደመናው በላይም ባዶ ነው፣ ምንም የለም። እና ውሃ አለ ከላይ ደግሞ አለ። ከውሃው በላይ ደግሞ ውሃው ላይ አናቱ ላይ ምን ሰራ አለ? አርሽ ሰራ አለ። አርሹን ፈጠረ አለ። ስለዚህ አላህ ያለው ደመናው ላይ፣ ከበታችሁ ባዶ ነው፣ ከላይ ባዶ ነው። ከአናት ደግሞ ምን አለ? አርሽ አለ። ከዛ ውሃና አርሹ አለ። ከዛስ በ6 ቀን ውስጥ ምድርን ሰራ። ከዛ ሰማያትን ሰራ አላህ። ከዛ ሹልክ ብሎ ወጣና 6 ቀን ሲጨርስ ሰማይና ምድርን ፈጥሮ ከአናት ወጥቶ ከአርሹ ላይ ተደላደለ ማለት ነው። ይመቸዋል። የሹልክ ምናምን የምትለው ነገር ይሄ አንተ አስተሳሰብ ነው እና እንዴት ይሆናል? በጣም ትችል የለ እፎይ ካልሹለከ እንዴት ነው የሆነ ታዲያ? አላህ ከፍጥረታት በላይ ነው። ከሌሊቱ 1/3ኛስ? ከሌሊቱ 1/3ኛ ሲወርደስ? ከእሱ እርግጠኛ አይደለሁም እኔ። ችግሩም ሰሂህ ሐዲስ አለ፣ ዶኢፍ ሐዲስ አለ። ኦኬ ከድር አላህ ከሌሊቱ 1/3ኛ ክፍል ሲቀር ወደ ቅርቢቱ ሰማይ ይወርዳል የሚለው ሐዲስ እጅግ በጣም ታማኝ የተባለ ቡሃሪና ሙስሊም አንድ አይደለም በጣም ደጋግመው ያስተላለፉት፣ ሌሎቹም 6ቱ ሐዲስ ሰብሳቢዎች ያስተላለፉት ሐዲስ ነው እና በጣም ታማኝ አውተንቲክ ነው። አንተ አለመቀበል ትችላለህ። አለመቀበል ጤናማ ነው ብዬ እኔ እንዲያውም እረዳዋለሁ። ምክንያቱም አንዴ ከፍጥረት በላይ ነው ትላላችሁ፣ ሁልጊዜ ደግሞ በየቀኑ ሌሊት ወደ ቅርቢቱ ሰማይ ይመጣል። 7ኛውን ሰማይ አርሹን ትቶ ይመጣል። ከዛ በኋላ ውሃውን ከዛ አርሽ ማለት እኮ ስማ፣ አርሽ ማለት እኮ ፍጡር ነው፣ ሰማይ ነው፣ 7ኛው ሰማይ ነው። አርሽ ጥሎ ምናምን ነገር የሚባል ነገር አለ። አርሽ 7ኛው ሰማይ ነው አርሽ የሚባለው? አዎ 7ኛው ሰማይ ነው። አዎ 6ኛው ሰማይ ምንድን ነው የሚባለው? እሺ 6ኛው ሰማይ ምንድን ነው የሚባለው? 6ኛው ሰማይ ስም አላውቅም እኔ፣ አልገለጸልንም። እሺ ስለዚህ አርሽ ማለት ከፍጡራን ከሰማያት ሁሉ በጣም የገዘፈ ፍጡር ነው። አርሹ ያለው ምን ላይ ነው? አርሹ ያለው ምን ላይ ነው? ከሰማይ ነው እኮ። ምን ላይ ልበልህ አንተ? ውሃ ላይ ነው። ውሃ ላይ ነው ያለው። ውሃው ስንተኛ ሰማይ ነው? 7ኛው ሰማይ ላይ ነው። እኔ ውሃ ላይ ይሁን እንትን ላይ ይሁን አላውቅም። አላሁ አዕለም። ሱራ 11 ቁጥር 7 ክፈተው።
አሁን ኢማጂን ሰማይና ምድር ሳይፈጠር እኮ ምንም ነገር ሊኖር አይችልም። መሐመድ ግን ምን ብሏል? ሰማይና ምድር ሳይፈጠር ስፔስ አለ ብለህ ታምናለህ? ሰማይና ምድር ሳይፈጠር ሌላ ስፔስ ይሄ ቦታ ይኖራል ብለህ ታምናለህ? እኛስ መገኛችንስ በምን እናውቃለን? ሰማይና ምድር ሳይፈጠር አይኖርም አይደል? አለ እንጂ እሱ ሳይኖር እንዴት ሰማይና ፍጥር እንዴት ይፈጠራል? ሰማይና ምድር ሳይፈጠር አስቀድሞ እኮ ነው ያልኩህ። ከተፈጠረ በኋላ አይደለም፣ ሳይፈጠር ሳይኖሩ። ያው ሰማይና ፍጥረታት በሙሉ ሳይፈጠር በፊት እሱ አለ። እኔ አለ የለም አይደለም። ኖ ይሄ ስፔሱ ራሱ እሺ፣ ቦታ ይሄ ቦታ ስፔሱ ሰማይና ምድር ሳይፈጠሩ በፊት አለ ብለህ ታምናለህ? ይሄ ያለንበት ስፔሱ ምድር አይደለም እንዴ? በሙሉ በስድስት ቀን ተፈጠረ፣ አለቀ። ሌላ ነገር የለም። ኦኬ፣ ታዲያ ውሃው ምን ላይ ነው የተቀመጠው? ስፔስ ከሌለ ውሃው ምን ላይ ነው የተቀመጠው? ስፔስ ከሌለበት ውሃ ከአርሽ በላይ አለ እኮ። ስፔስ እና ፕሌስ ሳይኖር ውሃ እንዴት ይቀመጣል? ምክንያቱም ውሃ ፍጡር ስለሆነ መቀመጫ ቦታ ይፈልጋልና። በጥበቡ ነው የሚያቆመው። በጥበቡ እኮ ነው የሚያቆመው። አንተ ቁመህ የምትሄደው በጥበቡ አይደለም እንዴ? የምን ጥበብ? ጥበብ ልብስ ነው። በልቅናው አይደለም እንደ አንተ ቁመህ የምትሄደው። ስለዚህ አስቀድሞም ስፔስ እና ፕሌሶች አሉ ማለት ነው። አስቀድሞም ሰማይና ምድር ሳይፈጠር ስፔስ እና ፕሌስ ነበር ማለት ነው። ወይንም አላህም እንደ ፍጡራን ቦታ ይፈልጋል፣ ወይንም ደግሞ ልክ እንዳላህ ቦታ ሳያስፈልጋቸው መኖር የሚችሉ ኤግዚስት የሚያደርግ የሚችሉ ውሃና አርሽ አሉ ማለት ነው። ነቢዩላህ ሙሳ ማለት ነው። ስማ፣ የሰማህ ነው? እየሰማህ ነው። በብትራቸው ውሃን በመቱ ጊዜ ውሃው ተሰንጥቋን አይደለ? እሺ፣ የመቆሚያ ቦታ አለው የለውም? በጥበቡ አይደለም እንዳቆመው አለው። ቦታ ይፈልጋል እኮ ስቲል ወደ ላይ ቢቆምም እኮ ስፔስ ይዟል እኮ ውሃው። በጥበቡ ነው ያቆመው። አላህ በልቅናው ነው ያቆመው። ሲምፕሊ አንተ ራሱ ዝም ብለህ ትንሽ ውሃ እንዲመታት እስቲ እንዲህ ስመታው እኮ ውሃው ስፔስ ይይዛል፣ ቦታ ይፈልጋል። ያ ውሃው እንዲህ ቢረጭም ያ እንዲቆመ ብትልም እንዲህ እንደደልይ ቢቆምም ተፈናጥሮ ወደ ላይ የቆመው ሳ ምንድን ነው የሚባለው? ስቲል ለሱም ስፔስ ላይ ነው ያለው። ቦታ ይፈልጋል። አየር ላይ ይቆማል። አየር ላይ ቆምም አይፈናጠርም። አየር ላይ ያ አየሩ ራሱ ፍጡር ነው እያልኩ እኮ ነው እኔ። ቦታ ነው ፍጡር ነው እሱ፣ ፍጡር ነው፣ በጥቅሉ ፍጡር ነው። አየር ላይ ውሃው ሲፈናጠር አየር ላይ እንትን የሚታየው ውሃ ምን ላይ ቆማ? ቦታ ነው ስቲል እሱ ራሱ እያልኩ እኮ ነው። ስፔሱ ራሱ ፍጡር የተፈጠረ ነው። ይሄ የምታየው ስፔሱ ይሄ የምታየው ራሱ እንዲሚልበት ይሄ ስፔሱ ወደ ላይም ብትወጣ የሚሄድበትም የሚያመሄድበትም እንደ መንገድ ስፔስ ነው እሱ ራሱ። እሱ ስፔሱ ራሱ ፍጡር ነው እያልኩ ነው። እየሰማህ ነው? በጥቅሉ ከአርሽ በላይ ውሃ አለ። ውሃው በአላህ በልቅናው በጥበቡ ነው ያቆመው እንጂ ቦታ ምናምን የሚባል ነገር የለም። ስለዚህ ቦታ አይፈልግም ውሃው ማለት ነው። ቦታ አይፈልግም። ኦኬ ቴንክ ዩ። ስለዚህ ቦታ ከማይፈልጉ አንዱ ልክ እንዳላህ ውሃ አለ ማለት ነው። አርሹስ ሰማይ መደገፍ ያለው እንደዚህ ስታየው መደገፍ ያለው መቆሚያ ያለው ሰማይን አንተ ሰፌድ አድርገሃት ግዑዝ አድርገህ ስለምስላት ነው። እኔ ሰማይ የሚባል ግዙፍ ነች ብዬ አላስብም። እየሰማህ ነው? እንጠይቅ አሁን እኛ አይሆን የምለን ስማ እኮ አንተ ሰማይን አንተ እንደዚህ ስታያት የሆነ የሚበሳ ነገር የምትሸነቆር ጠፍጣፋ ድፍን አድርገህ ስለሳልካን ነው አይደለም? እሺ እኛ የምናየው ነው የምልህ። እኛ የምናየው ዝም ብሎ ያለምንም ድጋፍ አይደለም እንደ የቆመው እና ውሃውም እንደዛው ነው። ያለምንም ነገር ነው በጥበቡ ነው ያቆመው። ውሃው እኮ ሊትራል ውሃ ነው። ሊትራል ውሃ ነው። ሰማዩ እኮ ይሄ የምታየው ከለሩ የመጣው እኮ ከእይታህ ርቀት አንጻር ነው። የአንተ ሰውኛ አስተሳሰብ ነው። ያ ውሃው እኮ ሊትራል ውሃ ነው እያልኩ ነው። ኤች2ኦ ነው አይደለ? ሊትራሊ ኤች2ኦ ነው። ይቆማል። አላህ በልቅና ምን አገናኘው? ማይገናኛ ነው ለልጅ አታገናኛ። ይሄ ሰማዩ ሰማይ ያልከው እኮ ይሄ ብትሄድ እኮ እይታህ እንትን ካለበት አንጻር ነው ያንን ከለር የሰጠህ እኮ ለዓይንህ። ሰማያዊ የሆነ ከለርህ እኮ የዓይንህ እይታ እንደዛ ከሄደ በኋላ እንትን ከሆነ አንጻር ነው። ያኛው ኤች2ኦ ውሃው ሊትራሊ ምንድን ነው? ውሃ ነው።
ቦታ የሚፈልግ ስፔስ የሚፈልግ ነው። ውሃ ነው መያዣ ያስፈልገዋል ነው ገብቶኛል። አንተ የምትለው ውሃ ነው መያዣ ያስፈልገዋል፣ መደገፊያ ያስፈልገዋል፣ መቀመጫ ያስፈልገዋል ነው። አንተ አያስፈልገውም እያልከኝ ነው። አላህ በጥበቡ የፈለገውን ነገር ማድረግ ይችላል። ውሃውን በጥበቡ አቁሞታል። ሌላ ነገር የለውም። ያለ ቦታ መኖር የሚችል ነው፣ ያለ ስፔስ መኖር የሚችል ሎክ እያለን ያለው ምንድነው? ውሃው ያለ ስፔስ ያለ ፕሌስ ይኖራል። ያለምንም ድጋፍ በጥበቡ አቁሞታል። አለቀ። ሌላ ነገር የለም። ያለ ድጋፍ በተመሳሳይ አርሹም ያለ ስፔስ ያለ ፕሌስ ይኖራል እያለ ነው። ፕሌሱንም ስፔሱንም የሚያውቀው እሱ ብቻ ነው። አላህ ሱብሃነሁ ወተዓላ ብቻ ነው የሚያውቀው። እሱ ነው ወይንስ አያስፈልገውም? እንደዛ ነው ያለው ነው የሚያውቀው እሱ ነው። የሚያውቀው እሱ ነው ከሆነ መልስ አይደለማ። ውሺዝ ዲፌንድ ማድረግ የለብህም እኮ ችግሩም ስማ፣ ፍጡር ምንም ማድረግ የሰማነው ፍጡር ምንም ማድረግ ስለማይችል እሱ ብቻ ነው የሚያውቀው። ኖ አይ አለ ስፔስ እና አለ ፕሌስ ውሃውና አርሹ መኖር ይችላል ካልከኝ እዛ ላይ እናውራል። አይ አላህ የሚያውቀው ካልክ ከሆነ ላይኖርም ይችላል ሊኖርም ይችላል እያልክ ነው ማለት ነው። በሁለት ነው እየዋለልክ ያለው። ኖ እንደዛ አይደለም። በጥቅሉ ውሃው በጥበቡ አቁሞታል። ሌላ ነገር የለም። ከአንቺ በላይ ውሃ አለ አቁሞታል። እኔ ስለ ስፔስ እና ፕሌስ ነው የጠየኩት። ስለዚህ በደመሰውሉ ያለ ስፔስ እና ፕሌስ መኖር የሚችል ፈጣሪ ብቻ ነው። ያለ ስፔስ እና ፕሌስ የሚኖር ፈጣሪ ብቻ ነው። ስለዚህ አርሹ ግዙፍ አካል በጣም ተፍጡራን ሁሉ ግዙፍ የተባለው ያለ ስፔስ ያለ ፕሌስ ይኖራል እያለ ነው ወንድማችን። የፈጣሪን ባህሪ ሼር ያደርጋል እያለን ነው። ማን ያለው? እንደዛ ነው። አንተ ነው ያልከው። ሼር ያደርጋል የፈጣሪን ባህሪ እያለ እንጠይቅ። እፎይ እንጠይቅኛ። እንደዛ አይደለም። አሁን የምጠይቅህን መልስልኝ። ቆይ ግን ከድር አላህ ከአርሹ በላይ እንዴት ሆኖ ነው ያለው? አንተ እንደዚህ የሚባል ነገር የለም። አላህ ከአርሽ በላይ እንዴት ነው ብሎ እንደዚህ የሚባል ነገር አልገለጸልንም። እንዴት ብሎ እንደሚኖር አልገለጸልንም። ፍጡር በሙሉ ከሱ በታይ ነው። አለቀ። ሌላ ነገር የለም። እሱ ከአርሽ በላይ ነው፣ ከፍጡር በላይ ነው። ችግር የለውም። ይሁን እኮ እንደዛማ ተስማማን እኮ። ችግር የለውም። አላህ ከፍጡራኑ በላይ ነው አለ። ስለዚህ ከዛ ከፍጡራን በላይ ደግሞ ከተባለው ከአርሹ በላይ ስለሆነ ነው አይደል? ከአርሽ በላይ ነው። እፎይ እኛን ጠይቅ። እፎይ እኔም ጠይቅ መልስልኝ አሁን። እሺ ቆይ ችግር የለውም። ከአርሽ በላይ ተቀምጦ ነው ያለው? ተንሳፎ ነው ያለው? ተኝቶ ነው ያለው ወይስ እንዴት ነው? ምክንያቱም አልገለጸልንም። ስለዚህ ተንሳፎም ሊሆን ይችላል ተኝቶም ሊሆን ይችላል ማለት ነው። አልገለጸልንም ማለት እኮ ጭራሽኛ አናቅም። እሱ ብቻ ነው የሚያውቀው። እሱ ደግሞ መልስ አይሆንም። ስለዚህ የእኔ ነው የሚያስኬደው ማለት ነው። ለምን አንተ አላህ እጅ እግር አለው ብለህ ስለምታምን እነዚህ የሚተጣጠፍ የሚዘረጋ የሚወጣ የሚወርድ እጅ ያለው ነው እንጂ ያልኩት እግር አለው ብዬ እንትን አላልኩም። ኦኬ እግር የለውም። እሺ ችግር የለውም። እግር የለውም እጅ ብቻ ነው ያለው። የለውም አላልኩም እንዴ? እግር አለው አላልኩም እኮ አልከኝ አሁን አይደል? እግር አለው አላልኩም። አዎ እሺ አለው ወይስ የለውም እግር? አላህ አለም አላውቅም። ኦኬ እሺ እጁ ብቻ ችግር የለውም። እሺ እጁ ታጥፎ ነው ያለው ወይስ ተዘርግቶ? አንተ እንደዚህ ይባላል እንዴ? ታጥፎ ስለመታጠፍ ስለመዘርጋት ነው እንደኛ ወራ ነው። እጅ ያለው ነው እንጂ አልኩ። አለው ማለት አለው ነው። መታጠፍ ሌላ መዘርጋት ሌላ እኮ። አይተጣጠፍም አይዘረጋም ያለህ እጅ። መታጠፍ ሌላ መዘርጋት ሌላ። ኦኬ ጥራት ይገባው። እሺ የሱ እጅ አይተጣጠፍም ማለት ነው። የተዘረጋ ነው። ጥራት ይገባው። ቀጥ ብሎ የተዘረጋ ነው የሱ። ቀጥ ብሎ የኛ የሚተጣጠፍ የሚዘረጋ ነው። ያላህ ግን እኛ ፍጡር ነን። በልቅናው እንዲታጠፍ እኮ በልቅናው እንዲታጠፍ እንዲዘረጋ ቆተነኝ። ስማ ከድርና የኛውን ከድር አበባ ያለውን ነው አናቱ የሚለው እጄ ላይ ሹፋል ብለው ጭንቅላት የለውም እያልክ እሱ ዝም ብሎ ነው። ሎጂክ ነው የሚሄደው። ዝም ብሎ የሆነ እንትን ነገር ነው የሚሄደው። በማስረጃ እኮ ነው። ጭንቅላት እጅ ብቻ ያመልካል ስንል ጭንቅላት ቢኖረው ማስረጃ ይሰጥናል። ሐኒፍ የሚባል ሙስሊም አለ እንደዚህ የሚባል። ሙሐመድ ራሱ ሚለተ ኢብራሂም ሐኒፋ ስር ነው። እሱን ምን ማለት ነው ታዲያ? ምን ማለት ነው? እሺ ሐኒፋ ሙስሊም ማለት ነው አንድ አምላክ ማምለክ ነው። ምን ማለት ነው ይለኛል። አላህ ጭንቅላት አለው ስለ ወደ ሐኒፋ ትሄዳለህ። እሺ ነብያቶች እየሰማ ነው አይደለም? ቆይ ስማ፣ ነብያቶች በሙሉ ጭንቅላት አለው ብሎ ሰብከዋል። ነብያቶች በሙሉ ጭንቅላት አለው ብሎ ሰብከዋል።
አልሰበኩም እኮ አዲስ እና ነገር ታዲያ ስለሆነብኝ ነው። የሌለ ነገር ጦርነት የለውም ታመጣለህ። ጭንቅላት ተመቶ ምንድን ብሎ ምናምን ትላለህ አንተ። የሌለ እና ነገር እኔ ታመጣለህ። ምን ያልኩት ጭንቅላት የለውም እጅ ብቻ አታምልክ እያልኩ አይደለ እንደ ኖ ነቢያቶች እንደዛ አልሰብኩም። እጄን ብቻ አምልኩ ይብሏን እንደ እኛ ስገሩ ጾሙ ምናምን ብሎ አዞናን እንጂ የምንጾመው የምንሰግደው ለሱ ነው አይደለም አይደለም። ስማ እጅ ብቻ ለእንደዚህ ያለ አትስገድ እየሰማህ ነው። እኔ ጭንቅላት መጀመሪያ የሌለው ስማ እያልኩ ነው። እኔ መጀመሪያ ስማ። እሺ ጾም ስግደት አለ አይደለ? ሶላት አለ የምንሰግደው ለእንደዚህ ለእጅ ስገዱ ለእጅ አይደለም አለ፣ ግን ለእጅ አይደለም አለ። ጾም አለ፣ አጅ ማድረግ አለ፣ ግን ለእጅ አይደለም እሱ። እሺ አንተ ለምኑ ነው የምትሰግደው? እኔ በእጅ በእንትን የሚገለጸው አምላክ አይደለም። እጅ ብቻ ያለው እንዴት ሆኖ እኮ ስገሩ ጾሙ ብሎ አዟን እንጂ ለእንደዚህ ያኔ ምን ብያለሁ ብለዋል። እሺ በእኔ ስም ምረድ ብለዋል። ግን እሺ እንደዛ እንደ ጭንቅላት የሌለው እግር የሌለው እጅ ብቻ ማለት መለክ እንዴት አይከብድም ብዬ እኮ ነው እየነገርኩህ ነው እንጂ እኮ ባይዘው አታመልክ ነቢያቶች እንደዛ አላሉም እያልኩ ነው። እኔ ያልኩት ደግሞ የሰማሁትና የተረዳሁትን ነው። አይደለም ሌሎቹ ማለት ነው። ብዙ እስላሞች አሁን እጅ ብቻ ነው የሚያመልኩት። እነዚህ ዋቢዎች እጅ ብቻ ነው የሚያመልኩት። እጅ ብቻ ነው። አንተ ስማ፣ እየሰማ ነው። እጅ ብቻ ነው የሚያመልኩት የምትለው እጅ እናመልካለን ብሎ ገልጾልሃን ወይስ ከቁርአን ያለው? አታመልክም? እሺ እጅ አለው አላልክም? እጁን አታመልክም? አንተ ማን እንደዚህ ወይ ጠየቃ? እንደዚህ አይነት ጥያቄ አለ አይደለም? እጅ አለው ካልከኝ እጁን አታመልክም ወይ? እሺ ይሄን ንገረኝ። አላህን ነው የምናመልከው። አንተ እጅ ያለው እንትና ነው ምናምን ወይ ነው? እጁን አታመልክም? አላህን ነው የምናመልከው። እጄን አምልኩ ብሏል። አይደለም እጅ አለው ብለኛል። እጅ አለው ብዬ እኔ አልነገርኩም። ባይዘው እጅ ማለት እኮ ስማ፣ እጅ ማለት እኮ የራሱ ማንነት ነው። እጅ ማለት የራሱ ማንነት ነው የሚል ማስረጃ አውጣ እስቲ። ታዲያ የራሱ ማንነት ከሆነ እኮ ማንነቱ እጅ ከሆነ ማን ነው ስትባል እጅ ነው ማለት ያለብህ እኮ ማንነቱ ነው ይላል። ማን ነው ስትባል አለ እጅ ማለት ነው ያለብህ። የራሱ ማንነቱ እጅ ነው። ይሄን ተው፣ ደንበር ላይ ያሳልፈኝ የተነሳው ከድር ማለት ነው። እሺ አንተ ተው፣ እኔ የምጠይቅህን አንተ ማን ነው ስሙ? እፎይ መልስልኝ። መጀመሪያ መልስና ጥያቄ የፈለግከውን ትጠይቀኛለህ። መልስልኝ። አንተ ምንድነው ሃይማኖትህ? አይደለም አንተ ምንድነው ሃይማኖትህ? እንደ ስንት ልንገርህ? ምን ሆነ ነው እና ምንድነው ሃይማኖትህ? ንገረኝ። ሙሐመድ ራሱ የሚከተለው እሱ የራሱ የሚከተለው የራስህ ማንነት ነው የጠየቅኩህ። አሁን ምንድነው ሃይማኖትህ ነው ያልኩህ። ነገርኩ እኮ እሱ የሚከተልበት መንገድ እኔ የእሱ ተከታይ ነኝ ስላለ ማን ነው እሱ? ማን ነው? ኢብራሂም የሚከተለው ምንድን ነው? ኢብራሂም እሱ የራሱ በኢብራሂም መንገድ ለመከተል ነው የተላከው። አዳምጠኝ። ስለ ግል እምነት ሳይሆን አሁን ስለ ራሴ ሳይሆን ኢብራሂም ምንድን ነው? አንተ ሃይማኖት ምንድን ነው? መጀመሪያ የራስ ማንነት ሃይማኖት የምታመልከው እምነት ምንድን ነው? ነገርኩኝ። ምን አሰማም እንዴ? እየሰማሁ እኮ ነው መልስልህ። ያው መለስኩልህ። ሙሐመድ ራሱ ሚለተ ኢብራሂምን ነው የሚከተለው አለ። ለምን ነው እንደዛ ያለው? እንጠይቀዋለን አብረን። እሺ ችግር የለውም። አንተ ንገረኝ። ለራስ ጠይቅ። እኔ እየጠየቅኩህ አይደል? ለራስ ጠይቅ። እሱን ችግር የለውም። እንደዛ ያለበት ምክንያት ለምን ነው? ምክንያቱን አልነገረኝም። ለምን ምክንያት እንደሆነ ቆይ ካላወቅህ ተማር። ችግር የለውም እማራለሁ። እሺ መሰረታዊ ነገር እየጠየቅኩ ነው ወንድሜ። እጁን ብቻ ነው ወይስ ጭንቅላት አለው? እስቲ ንገረኝ። እንደዛ አትበል አንተ። እንደዛ አይባልም። እሺ እግር ጭንቅላት ምናምን አትበል። ለምን እጅ ትላለህ ታዲያ? እሺ አንተ ለምን እጅ ትላለህ? እጅ አለው በቃ እጅ አለው ራሱን በሚመስል እጅ አለው። አላህ እጅ ነው እንደ ስሙ እጅ ነው? እሺ አላህ ነው። አንተ ስሙ እጅ ነው የሚለው ሲያንጣልኝ አይደለም። እጁን ብቻ ነው የሚያመልከው ስላልከኝ እጅ ነው ስሙ ወይስ ማን ያለ እጁን ብቻ ነው የምናመልከው ብሎ ማን ያለ? ወይስ ማስረጃ አንጣልኝ። እጁን አታመልክም? እጁን ምን እጁን አታመልክም? እጄን አምልኩኝ ብሎ የተናገረበትን አምጣልኝ እስኪ። ችግር የለውም። አታመልክም? እጄን አምልኩኝ ብሎ የተናገረበትን አምጣልኝ። አይደለም። እሺ እጁን አታመልክም ወይ ነው? አታመልክም እጁን?
አንተ ምንድን ነህ ሲጀመር? ሙስሊም ነህ? ምንድን ነህ? ሃይማኖት ምንድን ነው? ስንት መልሰህ ትጠየቀኛለህ? መለስኩ አይደለ? ኢብራሂም የሄዱበት መንገድ እነሱ የሄዱበት መንገድ ምንድን ነው? አንድ አምላክ ነው የሚያመልኩት። አንድ አምላክ። እሺ አንድ አምላክ ምንድን ነው? ምንድን ነው? እጅ አይደለም። እሱ ማን ነው? እሱ ማን ነው? እሱ ችግር የለውም መልስላለሁ። እሱ ማለት አላህ ነው። እሺ ምን አይደለም መቻልኩ። ስለሱ አይደለም እኮ እያወራን ያለነው። አንተ ጋር አልጨቃጨቅም። ተወው። እኔ እፎይ ልጠይቅበት። እፎይ አይደለም። ቆይ እኔ ተራዬ የኔ ነው እናወራበትና ሰው ሁሉ ይወቅ። እስቲ እጅ ብቻ እንደምታመልክ እስቲ ራይት አድርጎ። አንተ እጅ ብቻ መልካለሁ የተናገርኩኝ። እሺ ጭንቅላት ሳይኖረው እጅ እንዴት ይኖረዋል? እኔ ንገረኝ፣ እቺን ብቻ ንገረኝ። እጅ ጭንቅላት ሳይኖረው እንዴት እጅ ኖረው? ጭንቅላት አለ ብሎ የገለጸበት ቦታ አንተ ታውቃለህ? አረ ነቢያቶች ሁሉ አላስተማሩም እንዳለው እና ካላስተማሩ እኔ የታንጥቼ ነው የምማረው? የታንጥቼ ነው የምናገረው? አዳምጠኝ። ታዲያ እጅ ብቻ ነው የምታመልከው ስል በመስረጃ ነው። ይኸው እጁ ብቻ ነው ማመልከው ብዬ ተናግሬያለሁ። ማስረጃ የምትወስደው ከኔ ነው እንጂ በራስ ተፈላስፈ ነው እንደማንተ ማስረጃ የምናገረው ምናምን የምትለው። እሺ ፕሊስ ወንድሜ እጁን ታመልከዋለህ ወይንስ አታመልከውም? ይሄን ብቻ ንገረኝ። እሺ ሌላውን ተው። እጁን ታመልካለህ ወይስ አታመልክም? አንተ እንደዚህ የሚባል ነገር የለም። እጄን አምልኩኝ የሚለውን ቦታ አሳየኝ። አላህን እናመልካለን። ያው ስማ፣ ያልተገለጸ ፕሊስ ቆይ ደረቃቱን ንገረኝ። እጁን ታመልካለህ ወይስ አታመልክም? አንተ እንደዚህ የሚባል ነገር የለም። አንተ ያመሃን እንዴ? እሺ አያመኝም። እኔ ጤነኛ ነኝ። እና ካላመመ እጄን አምልኩኝ የሚል ቦታ አለ? እሺ እኔ እጁን አላመልክም እኮ ለዛ ነው የምልህ። እስቲ እንደኔ እጁን አላመልክም በል። እሺ አንተ ወንድ ከሆንክ እሺ እኔ እጁን አላመልክም በል። ለምን እላለሁ? እንደ ታዳስ እጁን ነው የምታመልከው ለምን ይላል? አንተ ያመሃን እንዴ? እንደዛ ብሎ ይጠይቃል እንዴ? ምን ብሎ ነው የሚጠየቀው ታዲያ? እኔ እጁን የአላህን እጅ ብቻ ነው ማመልከው ብዬ ተናግሬያለሁ። ይሄ የራስህ ሎጂክ ብቻ ነው። ይኸው እላለሁ እኔ እላለሁ እጁን አላመልክም። ይኸው ከዲር ብያለሁ እኔ እጁን አላመልክም ደጋግሜ። እስቲ አንተም እጁን አላመልክም በልሽ። እሺ አላህ እጅ ያለው እንደሆነ ምን ትሆናለህ? እስቲ ችግር የለውም። እጁን ታመልካለህ አታመልክም ጥያቄ ነው አይደለም። አላህ እጅ ያለው እንደሆነ ምን ትሆናለህ? አንተ ንገረኝ። ቃል በቃል አላህ እኔ እጅ አለኝ ብሏል። ቃል በቃል እኔ አለኝ ብሏል። እኔ እጅ አለኝ ብሏል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አልተናገሩም? ታው ስለ አላህ ራሱ ስለ ራሱ እኔ አለኝ ብሎ ተናግሯል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያስተላለፉት የማንን ቃል ነው? ያለህን ቃል አይደለም እንዴ? ምን ላይ ነው ያስተላለፉት? ምን ላይ? ሐዲስ ላይ ምን ብሎ? እጅ አለው ብለው አላህ እጅ አለው ብሎ ቃል በቃል ነብዩ መሐመድ እጅ አለው ይመንበት ብሏል። አዎ ማስረጃ ክፈትሽ አሳየኝ። እንደዛ የሚል ማስረጃውን ቦታውን አላውቀውም። ምን አስቸጋሪ ነው። ቦታውን ሰላም አላውቀው ነው። ማስረጃ የማታውቀው ነገር ታወራለህ እንዴ? ታዲያ ማስረጃ የሌለበትን ነገር አንተ እኮ ነው አጠያየቅህ እኮ ነው። አንተ እጁን ነው የምታመልከው ትላለህ አይደል? እሺ አንድ ቦታ እኔ አንተ የምትለው ነው ምናለው። አንድ ቦታ እኔ እጅ ያለኝ አምልኩኝ ወይ ደግሞ ነብዩ የምትል እጅ ያለው አላህ እጅ ያለው አምልኮ ያለበትን አንድ ቦታ አሳየኝ። አንተ ስማ፣ አላህ እጅ ያለው እንደሆነ ምን ትሆናለህ? ምንም አልሆንም። ሰው ነው መጀመሪያም ሰው ነኝ። ሰው ነው የሚሆነው። ምንም አልሆንም። አልቀየርም። ምን ሰው ነኝ። አልቀየርም። ማስረጃ ንገረኝ። ማስረጃውን ቦታውን አላውቀውም። ወማ ከለክቱል ቢየደይ አደምን በሁለት እጄ ፈጠርኩት ይላል። ምን ትላለሽ? በሁለት እጄ ፈጠርኩኝ እንጂ እጅ አለኝ ሁለት እጅ አለኝ ብለዋል አለኝ ብለዋል። አደምን በሁለት እጄ ፈጠርኩት ማለት ምን ማለት ነው? አንተ እስኪ አይደለም እሱ ይበል ችግር የለውም። እኔ እሱን አልካድኩም። ግን ይበል ሰው ይሄ ማስረጃ ነው። ይሄ ለአንተ በቂ ነው ማስረጃ። ከዚህ በላይ እጅ አለኝ ብሎ እንዴት ነው ግዴታ እጅ አለኝ አንተ ማለት አለበት? አዎ እጅ አለኝ ማለት አለበት። እሱ ካላለ ለምን አሁን ወማ ከለክቱል ቢየደይ በሁለት እጄ አደምን ፈጠርኩት በሁለት እጄ ፈጠርኩ አለ እንጂ እጅ አለኝ መኑብኝ እጅ አለኝ አላለም። አውጣ እሺ በሁለት እጄ ፈጠርኩት ያለ ከዚህ በላይ ምን ይበል? አይደለም እጅ አለኝ ያለበት አለ ያለኝ አይደለ? እጅ አለኝ ቃል በቃል
ቃል በቃል እየነገረህ እኮ ነው፣ እየነገረህ ነው። ምንድን ነው የምትነግረኝ? ቃል በቃል እስቲ ማስረጃ ክፈት እና ያሳየኝ። አላህ አሁን ሁለት ልጆች አሉኝ እየነገረህ እመኑኝ አይደለም እንዴ? ያለበት እሱ እየነገረህ አይደለም እንዴ? አዳምጥ ወንድሜ። አሁን አንተ ነው የፈጠርከው። ሁለት እጅ ያለው አንተ ነው የፈጠርከው እንጂ ሁለት እጅ አረ አለኝ ወንድሜ ያለበት ያልተራስ አማርኛ ሊመድ መጀመሪያ ወንድሜ ያትበል ሙአዝ አረ ቆይ ተረጋጋ በእናትህ። እስቲ አንተ ነው የፈጠርከው እንጂ እሱ አላለም። እስቲ ማስረጃ አንድ ቦታ አላህ ቃል በቃል እኔ ሁለት እጅ አለኝ ያለበትን ክፈትና ከቁርአን ከሐዲስ አሳየኝ። እየነገረህ እኮ ነው አሁን። ቆይ አንተ ስማ፣ በቁርአንና በሐዲስ ታምናለህ? ግን ዋው አምናለሁ። እስቲ አሳየኝ። ታምናለህ? አረ እስቲ አውጣና እንመንበት። እስቲ አውጣ። ከዚህ ግን ሙስሊም ነህ? ወደ ሌላ እየጠየቅኩ ወደ ሌላ ማስረጃ የለም። አይደለም ማስረጃ። ይኸውልህ አደምን በሁለት እጄ ፈጠርኩት አለ። እሺ ግዴታ አንተ አላህ እጄ ይሄ ነው ካላለ የፈለከበት ምንድን ነው? ለምሳሌ የገባው ነው የተፈለገበት አይደለም። ፕሊስ አዳምጥ። እጄ ይሄ ነው ሳይሆን ሁለት እጆች አሉኝ ያለበት አለኝ ያለበት ሁለት እጆች አሉኝ ሁለት እጅ አለኝ ያለበት ችግር የለም። አሉኝም አለኝም ይበል ችግር የለም። እሱ ችግር የለብኝም። እስቲ አንድ ቦታ ያሳይ። የደይን ሲል ምንድን ነው የተፈለገበት? የደይን ሲል ሁለት እጅ ነው። አቦ አዳምጠኝ። እንደዛ የሚባለው አንተ ነው የፈጠርከው። እሱ አለኝ አላለም። ፈጠርኩ በሁለት እጆች ፈጠርኩ ነው ማለት ነው። እሱ አይደለም ቃል በቃል እሺ፣ በሁለት እጆች ፈጠርኩት ማለት ምን ማለት ነው? እሺ እጅ እንዳለው አታምንም? አይደክመውም ባለ ኦኬ፣ እሱ እንዴት ነው ፈስረው ፈስርላቸው። ወይንም እሱን አደምን በሁለት እጆች ለፈጠርኩት ሲል ምን እያለ ነው? እጅ አለኝ እያለ ነው። አለምን በሁለት እጅ ፈጠርኩት አላለም። ደግሞ እፎይ አደም እና አደም እኮ ነው ያልኩት እኔም። ኦኬ እሺ ሶሪ አለው ማለት አይደለም እያሉህ ነው ከድር። አይ ማለት አይደለም። አንድ ቁርአን አንድ ቃል ቁርአን ላይ መጨመር አይቻልም። ስለዚህ ቃል በቃል አላህ እኔ እጅ አለኝ የሚል ያሳየኝ። እየነገርህ እኮ ነው። አደምን ፈጠርኩት እያለህ ነው እኮ። አልፈጠረም። ማን ነው ያለው? አልፈጠረም እና ፈጥሮ አላህ አይደለም። ሁለት እጆች አሉኝ የሚል አውጣና አሳየኝ። አረ ወንድም ይኸውልህ ስማ፣ ምን አለ ተረጋጋ መጀመሪያ ማለት አስታውል። ኧረ ዛሬ ብቻ አይደለም እኮ እኔ እየሰማሁት ነው። አንዳንድ ቪዲዮ ተቆራጮች ምናምን እየሰማሁት ነው። የሚከራከሩ ሙስሊሞችን ነው መጥቶ እንትን የሚለው። መጠየቅ ያለብህ አንተ ስለ ክርስቲያኖች ነው እንጂ አይደለም። አንተ እሺ ሙስሊም ነህ አይደለ? እስቲ ሁለት እጆች አሉኝ ያለበትም ከቁርአን አውጥተህ አሳየኝ ፕሊዝ። እየነገረህ እኮ ነው። እሺ በሐዲስ ታምናለህ አታምንም? ከሐዲስም ሁለት ችግር የለም የሚባል ነገር የለም። ስማ ችግር የለም የሚባል ነገር የለም። ሐዲስ መጀመሪያ ሐዲስ እና ቁርአን ለይ። ቁርአን የማን ቃል ነው? ሐዲስ የማን ነው? ለይ መጀመሪያ። ቁርአንም ያለህ ቃል ነው፣ ሐዲስም ያለህ ቃል ነው። እስቲ ድገሞ ያለህ ቃል ነው። አዎ ያለህ ቃል ነው። የናታም እስቲ ሐዲስ ያለህ ቃል ነው የሚል ማስረጃ ስጠኝ አንድ ቦታ። እሺ አየው ልንገርህ መጀመሪያ አንዴ ከዲር አንዴ ከዲር ሙአዝ ዝም በል እስቲ ዝም በል። ተራ ጠብቅ። አንዴ ልጠይቃ አንዴ እዚህ ጋር እስቲ አንድ ማስረጃ ሐዲስ ያለህ ቃል ነው ያለ ሰው አሳየኝ። እኔ አንተን አንዴ ልጠይቅሽ። እኔን አርግተህ ለምን ትጠይቀኛለህ? እኔ አላህ ነኝ እንዴ? ቆይ ከዲር እነዚህ ለስድብ ምናምን አላህኔ ምናምን ሳይሆን እኔም አንተን አንድ ጥያቄ ልጠይቅ ገባ። እዚህ ጋር አንተ አሁን እስላም ነህ? ቆይ አንድ ጥያቄ አይደለም። ሐዲስ ያለህ ቃል ነው አለ ማስረጃ ያለህ ቃል ነው። አንተ ያለህ ቃል ነው። አውጣና አሳየኝ። የነብያቶች አይደለም እንደ ሐዲስ ማለት ነብያቶች ደግሞ ከአላህ የሚተላለፈው ነገር ነው። አላህ ነብያቶች ነው አላህ። አረ መጀመሪያ አዳምጥ። ይኸውልህ ተረዳ። መጀመሪያ ተረዳ። አንተ ለቹከላ ለመልስ ቹከላ መልስ ብትለምታት አትሞክር። ቀስ ብለህ አዳምጥ መጀመሪያ የምትባለው። ችግር የለውም። እኔ ነኝ አንተ ከዲር አንተ ክርስትና ወክለው እንደምታወራው ተረጋጉ። በእናትህ ተረጋጉ። እንዴ አንዴ መልስ ልስጠው። ቆይ አንድ ሰው አወራኝ። እሺ ሐዲስ የማን ቃል ነው? እሺ ሐዲስ የማን ቃል ነው?
አንተን እየጠየቅኩ አንተ ትጠይቀኛለህ መልስልኝ መልሰህ። መጀመሪያ። አንተ ገብቶኛል። አንተ የምትጠቀመው የያዝከው ገብቶኛል። ቁርአንን ብቻ ነው ቁርአንን ብቻ ነው አንተ። ችግር የለውም። እስቲ ችግር የለውም አንድ የሚባል ቦታ ነገር የለም። አንተ ሐዲስ የራስህን ቆይ ብቻ ቆይ አይደለም። አንዴ ከዲር አንዴ ልጠይቀው እኔ ከዲርማ ስማ፣ እሺ በቁርአን ብቻ እንብቃቃለን እንዴ? ቁርአን እንብቃቃለን? ቁርአን የተብራራና ግልጽ ነው። እሺ ሐዲስን ጥለን በቁርአን ብቻ እንብቃቃለን ወይ? እሱ ሌላ ጉዳይ ነው እና ሐዲስ አይደለም ሌላ ጉዳይ ነው። የአረብ አይደለም መልሱን ሰጠው እኮ መልስልኝ እንዴ። አይደለም አይደለም። ይሄ ሐዲስ ማለት ወሬ ነው፣ የተሰበሰበ ወሬ አይደለም ብሎ መልስ የለም። እንብቃቃለን አንብቃቃ መልሱን ንገረኝ። አዳምጥ እንደ ለስንት ነው የምታወሩኝ? አዳምጥ። እኔ ነኝ ያወራው ማንም መልስ ወሬ ነው። ሐዲስ ማለት ወሬ ነው። ብራዘር አዳምጠኝ። ማስረጃ አምጣ። ወሬ ነው የሚል አንተ ያላቃል ነው የሚል አሳየኝ። እኔ ሐዲስ ወሬ እንደሆነ ላሳየኝ። እሺ ነብያቶች እየሰማ ነው። ነብያቶች የሚናገሩት የማን ቃል ነው? ቆይ ከዲር አንዴ አቦ አንተ አረ ከዲር አንተኛው ሙይት አድርገህ እሱ ያውራ። እሺ ተራ በተራ ወሩ ማስረጃ ስጠኝ። ሐዲስ ወሬ ነው የሚል ያላቃል ነው የሚል አንድ ማስረጃ ስጠኝና ችግር የለውም ሰጣለሁ። ሐዲስ የሚለው ምን ማለት ነው? ሐዲስ ማለት እሺ ሐዲስ ማለት ይኸውልህ ከአላህ ወደ ለነቢያችን ሰለላሁ ዐለይሂ ወሰለም እሺ ቀጥታ ያለ ጅብሪ ያለ እንትን ያለ ምን ያለ ማገናኛ ቀጥታ የተነገራቸውን ይኸውልህ የሚያደርሱ ማለት ነው፣ ወደ ህዝቡ ማለት ነው። ከማን ጋር ቀጥታ የተገናኘ? ከማን ጋር? ከአላህ ሐዲሰል ኩርሲ አለ ለምሳሌ። እሺ ሐዲሰል ኩርሲ ማለት አሁን ለምሳሌ ቀጥታ ከአላህ የመጣላቸውን እነሱ ወህይ የሚያደርጉ ማለት ነው። የሚያወሩት አላህ ጋር ቀጥታ አወሩ ከአላህ ጋር አላህ ቀጥታ የነገራቸው ማለት ነው። በመሀል ማንም ያለ ምን አላህ ቀጥታ አወሯቸው። እስቲ ማስረጃ አውጣና ሳየኝ። እንደዛ ቀጥታ አወሩ። አንተ የራስህን አትናገርም፣ የሰው ትጠይቃለህ። እንደዛ የሚባል ነገር እኮ የለም። የሰው ትቀበላለህ። ለዚህ መልስ ንገረኝና እነግርሃለሁ። ያመጣልህ አውጣልህ ማስረጃ ከፈለግ ሐዲስ ወሬ ነው የሚል ማስረጃ አውጣልኝ። ሐዲስ ማለት ወሬ ነው። አደሰና ማለት ምንድን ነው? ሰው ያወራ ማለት ነው። እንደ አበሉ እንደዚህ እንድትዳ እንደዚህ ያለ ማለት ነው። ካድጃ እንደዚህ ያለ አደሰና ማለት እንደዚህ ያለች። ቆይ አዳምጣ። እሺ ማስረጃ ስጠኝ። ፋጡማ ዘገበችው እንጂ ሐዲሱን እኮ አላወራችሁም። እሷ ራሷ ቀጥታ አላወራችሁም። ይሄን ወሬ ነው ለሚለው ማስረጃ ዘገባ ነው። ወሬ ማለት ዘገባ እኮ ነው። ሰበር ዜና የሚባለው ጠቅም እንደ ሐዲስ ትቀበላለህ አንተ አትቀበልም? አልቀበልም እያልኩ አይደል እንዴ? አብድ ፈታህ እያወራሁ እንደዛ የሚባል ነገር የለም። ስማ፣ ኧረ በተራ አትንጫጩ፣ በተራ አውሩ፣ አትንጫጩ። በቁርአን ብቻ አንተ በቁርአን ብቻ ነው የምትመራው። አትንጫጩ ምናምን አትበል። አንድ ሰው እያናገረ ነው። በቃ ላይ ያለውን ከድር አታውራ። በቃ አብድ ፈታህ እያወራሁ ነው። ከሱ ጋር ይጨርሱ። ገባ? በቃ ከአንድ ሰው ጋር አንተ ሙይት ያዘው ሙአዝ እስቲ አየህ፣ አንድ ሰው ብቻ ያወራ። እሺ እኔ እንትና ዘገበችው ሰበር ዜና ነው እያልኩ ነው። አንተ ደግሞ እስቲ ከአላህ ጋር ቀጥታ አወሩበት የሚል ማስረጃ አውጣ እናሳየኝ። ግን ሙስሊም ነህ? ወላሂ ሙስሊም ነህ? እሱ መጀመሪያ ስንት ልንገርህ? ለስንት ሰው ልንገረው? እሺ አንተ አውጣና አሳየኝ፣ ችግር የለውም። እሺ ቆይ መጀመሪያ እስልምና ሙስሊም መሆኑን ላረጋግጥና እኔ አሳያለሁ። ሙስሊም ነህ ግን አውጣና ከዛ በሁን አሳያለሁ፣ ችግር የለውም። ስማ ለሰላተል ጀናዛ ስንት ሱጁድ አለው? ሰላተል ጀናዛ ሱጁድ ይደረጋል? አንተ ሙስሊም አይደለም ሲጀመር። ሰላተል ጀናዛ ሱጁድ ይደረጋል? ሙስሊም ነህ? ሰላተል ጀናዛ ሱጁድ የቱ ጋር ነው ተደርጎ የሚታወቀው? ስህተቴን ለማረም። ኧረ እባክህ በዘዴ ልጠይቅ። ሰላቱል ጀናዛ የቱ? ይሄ ጥያቄ ነው። ሙስሊም መሆንን ለማረጋገጥ ነው ወንድም፣ ይበቃኛል። እሺ አረጋገጥክ አይደለ? ይኸውልህ ስማ ነው። አላረጋገጠም። ቆይ አላረጋገጠም። እንደ ይሄ እኮ ከድርን ያንተ ማለት ስማ ተብራራ ነው አለ አላህ ዋሸ። እንደ ግልጽና የተብራራ ነው ቁርአን ሲል አላህ ዋሸ አይደለም። አንዱ በአንዱ ቦታ የሚፈልግበት አለው። ለምሳሌ አንተ ዋሸ አይደለም። አላህ ግልጽና የተብራራ ነው ብለዋል። አላህ ግልጽና የተብራራ። እርግጠኛ ነህ? አዎ አላለም? አላህ ግልጽና የተብራራ ነው አላለም? አላህ
ብሏን። አዎ ልክ ነህ፣ ቁርአን ላይ ብሏል። እሺ በቃ ስለዚህ አንተ ሙይት አድርጋ አንተ ተራ በተራ እናውራ። ምን አይነት ሰዎች ናቸው? በእናትህ እሺ አንተ እኮ ነህ። ስለዚህ ያን ያልከው ከአላህ ጋር ነው ቀጥታ ያወሩ ያልከው። እስቲ አንድ ቦታ አሳየኝ፣ ክፈት እና አሳየኝ እስቲ ብራዘር። ትልቁ ላይ አድርገው እፎይ ይክፈት። ሶላትም አነግሯቸው ነው የተቀበሉት። ቆይ ወደዛ ትዝለል። ስንት ጥያቄ ትጠይቀኛለህ በአንዴ? ቆይ ነግርህ እኮ ነው ቃል በቃል ማውራታቸው ልነግርህ እኮ ነው። ሶላትም ማን ነግሯቸው ነው የተቀበሉት? ነብይ ነግሯቸው ነው? ነብያት ነግሯቸው ነው የተቀበሉት? አቦ ብራዘር እሱ መልስ ይስጠኝ። አንተ ቆይ አንተ ብራዘር አትበል፣ አንተ ብራዘር አትበል። እሺ ተረጋጋ እንዴ። ውሃ ጠጣበት፣ ትንሽ ውሃ እየጠጣ ጠብቀኝ። ቆይ ውሃ ጠጣበት ካልተዋጥልህ። ውሃ ጠጣና ጠብቀኝ ማለት ነው። ውሃ ጠጣበት ድንገት ካልተዋጥልህ ማለት ነው። ቆይ ከሱ ጋር እናውራ። ቆይ ተረጋጋ አንተ እንዴ። ተረጋጋ ማለት ነው። ዝም በል ማለት ነው። ዝም በል አፍህን ይዘህ ዝም በል ማለት ነው። አንተ የራስህን ብቻ ትጠይቃለህ እንዴ? ከሱ ጋር እያወራሁ አይደል እንዴ? አንተ እኮ ነህ። እሺ ከአንተ ጋር ላውራ። አላህ ቃል በቃል ሐዲስ አላህና እንትን ነው ቃል በቃል ያወሩት ቀጥታ ያለ ጅብሪል አማካኝነት አውርቷል ያልከኝ አንድ ማስረጃ ከፈተና አሳየኝ። እሺ አንተ መጀመሪያ በሐዲስ አታምንም አይደለ? አቦ ስለማመን እንምጣበት። አይደለም በሐዲስ ታምናለህ አታምንም? ምንድን ሐዲስ ሰበር ዜና ነው እያልኩ አላምንም ማለት ሰበር ዜና ማለት እኮ አላምንም ማለት ነው። ሰበር ዜና ማለት በጥቅሉ እንትና እንደዚህ ተረኮ ምናምን ነው። እሱን ችግር የለም። አምናለሁ አላምንም የምትለው ስማ፣ አምናለሁ አላምንም የራስህ እንትን ነው። አላምንም እሺ አላምንም ነው እኮ። ካላመንክ ታዲያ ቃል በቃል ምናምን የሚባል ነገር እኮ የለም። ታዲያ የቁርአንን ብቻ ነው የምከተለው ማለት ነው። እሺ እንዲያምንበት አንድ ቦታ ማስረጃ አሳየኝ። ከአላህ ጋር አውርተዋል የምትለው አሳየኝ። የለም ወይስ ዋሽተህ ነው? ዋሻችሁት እንደ የለም እንደዛ ምን? እሺ አላህ Subhanahu Wa Ta'ala ሶላት ስገዱ ዘካ ስጡ ብሏል አይደለ? ዋቂሙ ሰላቱ ብሏል። ሰላት ስገዱ ያለው በሐዲስ አይደለም በቁርአንም አለ። በቁርአን አለ። እሺ ይሄን ያህል ረካ፣ ይሄን ያህል ስጁድ፣ ይሄን ያህል እንትን በሉ ብሎ የተናገረበት አለ። እሱን ይመጣበታል። ስለረካ ስለ ሱጁድ የሚመጣበት ነገር አለ። ለምን አርካኑን ይመጣበታል። እየጠየቅኩ ነው ንገረኝ። ረካ ያለበት መጀመሪያ አላህና ነብዩ ተገናኝቶ አወርቷል የተባለበትን አንድ ማስረጃ ስጠኝ ነው ወንድሜ። ይሄን የምናገኘው የት ነው? ይሄን የምናገኘው የት ነው? ከሐዲስ ነው። አንተ መልስልኝ። ሶላት ትሰግዳለህ አይደል? አይደለም ሶላት ትሰግዳለህ አትሰግድም? ከሐዲስ አውጣ። እኔም ምን ጠይቀኝ መልስልኝ። ሶላት ትሰግዳለህ አትሰግድም? ችግር የለም ከሐዲስ አውጣ። ችግር የለም የሚባል ነገር የለም። ችግር የለም የሚባል ነገር የለም። ሶላት ትሰግዳለህ አትሰግድም? እሺ አንተ ሞይት አድርግልኝ። እፎይ ምንም እያወቀ አይደለም መከራ። እሺ ያኛው ማስረጃ ስጠኝ ወንድሜ። አንተ ነው አልከኝ ማስረጃ። ቆይ አንተ ትኩረት ፎከስ ምን ላይ ነው አንተ? እኔ ፎከስማ እንዳትዋሹ ነው። ችግር ሌላ ምንም ችግር የለም። ምን ላይ ነው? እሺ እሺ አንተ ካዲራ ረምን ሆነ ተረጋጋ። ውሃ ጠጣበት። አንተ እኮ ነህ አሰማም እንዳንተ የሚጠይቀው መልስልኝ። እኔ እጄ ላመልክም። ቆይ ተረጋጋ ፕሊስ እባክህን። እጄ ቆረጥ። አንተ እጄ አላመልክም እንዴ? ስማ እኮ አይደለም እጄ አላመልክም። እጄ የሚያመልከው ማን ነው? እሺ የምታመልከው ችግር የለውም። አንተ ማስረጃ ሰጠኝ። ችግር የለውም አትበለው። ችግር አለው። እጅ የሚያመልከው ማን ነው? አንተ ችግር ማን እንደሚሰግድ እነግርሃለሁ። አንተ አውጣና ቅድም ያልከው አላህና ያለ ጅብሪል አማካኝነት ተናግሯል። አንድን ጥያቄ ከያዝከው ከሌላ ቦታ ውዝግዝግ ባታርግ። ይኸውልህ ችግር የለውም አይሰራም። እዚህ ጋር ገባ። ለምን ትዋሻለህ? ለምን ዋሸህ? ትዋሻለህ? በምን ለምን ትዋሻለህ? እስቲ ማስረጃ አንድ ቦታ አውጣ። ቀጥታ ነው ያወሩት የተባለበት ማስረጃ። አንተ የኢብራሂም መንገድ ነው የምትከተለው? አቦ ወደዚህ ነው አይደለም? መልስልኝ። ነው አይደለም? ቅድም ጠይቀኛል መልሼ እላለሁ። አሁንም ጠይቃለሁ። እሱ ያወራ አይደለም? አሁንም ጠይቃለሁ። አንተ የኢብራሂም መንገድ ነው የምትከተለው?
አረ ሞይት ያዝ በእናትህ ስንት ልመልስልህ? እሱን ልጠይቀው መልስልኝ እንጂ የራስን ብቻ ትጠይቅ፣ ለእኛ መልስልኝ። እሺ እኛ ዋሽቻለሁ፣ ከአንተ ይቅርታ በል። ዋሽቻለሁ፣ ይቅርታ በልሽ። ምንድን ነው የማዋሸው? አንተን አይደለም አንተ ሞይት አድርገህ ያኛው ዋሽቻለሁ፣ ይቅር በሉኝ በል እስቲ። ዋሽቻለሁ በል እስቲ አንዴ። እሺ ድምፅህን ከፍ አድርግና ይቅር በሉኝ የምንለው እኛ አላህን ነው እንጂ አንተን ነው እንደ ይቅር በሉኝ የምንለው። ብንዋሽ ችግር የለም። ሰውና ሰው ከዋሸ ይቅር ይባባላል፣ ይቅርታ ይጠየቃል። ችግር የለውም። ይቅርታ ጠይቅ። ምንድን ነው ለሰው ልጅ ይሳሳታል። ምንድን ነው ዋሸው? ተሳስቻለሁ በልሽ። ተሳስቻለሁ፣ ዋሽቻለሁ። የቱ ጋር ተሳሳትኩት? የለም ማስረጃ ስጠኝ፣ ችግር የለውም። ማስረጃ ስጠኝ፣ ችግር የለውም። ይኸውልህ እዚህ ጋር ይኸውልህ አንዱ እፎይ ቁጭ ብሎ ቢያይ ምንም የሚፈጠር ጉዳይ የለም። ገባ? አንተ አሁን እፎይ ጋር ልንዋይ የመጣ ነው። እፎይ ጋር ነው እንጂ አንተ ጋር ውሃ እየጠጣ ጠብቀኝ፣ እመጣላለሁ። ለአንተ እመጣለሁ። ቆይ አንተኛው ዋሽቻለሁ፣ ይቅርታ አድርጉልኝ በል ለሚያዳምጥ ሰው። ማን ነው እሱ? አንተ ዋሽታልና ስለ ዋሸ ይቅርታ ጠይቅ። የቱ ጋር እስቲ አላህና ነብዩ ቀጥታ ነው ያወሩበት የተባለበት አንድ ቦታ ማስረጃ አውጣና ሳይኝ። ሀያተል ኩርሲ ምንድን ነው? አቦ ስለ ሀያተል ኩርሲ አይደለም፣ አውጣና እንደዚህ በቃል በቃል አሳየኝ። ቆይ አይደለም ማለት ሀዲሰል ኩርሲ ምንድን ነው? ሀዲሰል ኩርሲ ምን ብለህ ነው የምፈስረው? አቦ ስለ ሀዲሰል ኩርሲ አይደለም፣ አባ አውጣና አላህና ነብዩ እንደዚህ ምን ብለህ ነው የምፈስረው? የጠየኩህ እኮ ነው። አንተ የሆንክ አሚር ነገር ነህ፣ እንደ አሚር ነገር ቀስ ብለህ ወዳም ነው። ምን አለ መሰለህ ቀስ ብለህ ሲጠየቅ መልስ ሀዲስ ኩርሲ ለማለት ነው። አብዱል ፈታህ ሀዲስ ኩርሲ ለማለት ነው። ሀዲሰል ኩርሲ ምን ለማለት ነው? ዓላማው የተፈለገበት ምንድን ነው? ይንገረኝ። ሀዲሰል ኩርሲ ሲጀመር አቡ ሁሬራ ነው እንትን አለ። እሱ ሌላ ጉዳይ ነው። አሁን ይሄውን አሸፋፍ ነው፣ ግልጽ አድርገው። ሌላ ጉዳይ ነው ብለህ አሳልፈህ ሌላ እንትን ልታምጣ። የተጠየቀው መልስት አዘጋጅቼ እመጣለሁ። ለጊዜው አላስኩም። ሀዲስ ቅዱስ የሚባለው ትቀበለዋለህ? ኩርሲ ስማ፣ እየሰማህ ነው? እሺ ሶላት ስገዱ ተብለናል አይደለ? ምን አይነት ተረት ተረት ነው የምታወሩት? አውጡ አንተ ማስረጃ። ተረት አይደለም። አንተ እንደዛ አትበል ዝም ብለህ። ቁርአን ላይ ማስረጃ ቁርአን ላይ ልነግርህ ነው። እየሰማህ ነው? ቁርአን ላይ ልነግርህ ነው። ስማ፣ ማስረጃ የሌለ ነገር ዋሽቻለሁ፣ ይቅርታ ጠይቅ። እሺ ዋሽቻለሁ ብለህ አመጣልሃለሁ ማስረጃ። ይኸውልህ በአንዴ እኮ ይኸውልህ ይሄን አይደለም አላማዬ ነው አስቤበት አይደለም የገባሁት። አስቢ፣ ሰዓት ስጠኝ፣ ጊዜ ስጠኝ፣ አመጣልሃለሁ። አንተ እርግጠኛ ሀቅ የምትቀበል ሰው ከሆንክ ማለት ነው። አይቀበላለሁ፣ ሀቅንማ አይቀበላለሁ። ሀቅን ለመፈለግ ከተቀበልከ ደግሞ ይኸውልህ ጊዜ ስጠኝ፣ ከፈለግ ቀጠሮ ስጠኝና ላምጣልህ። መቼ ነው? በእጅ ነው የምታመጣልኝ? አሁን ካላመጣ የት አገኛለሁ? ኧረ እኔ ንገረኝ። ሀቢቢ እኔ ከዚህ አሁን ከወጣህ የት አገኛለሁ? የት አገኛለሁ? ሀቢቢ ሊሸመጥጠኝ ነው። ቀጠሮ ስጠኝና ምን ትሸመጥጣለህ? ነገ ስትመጣ የለ። አረ ችግር የለውም። እኔማ እመጣለሁ፣ ግን የለም ዋሽቻለሁ የምትል አዲሱን ቁጥሩን የሚያታቅ ቦታውን የሚያታቅ አውርቷል። ተገናኝቶ ምስጢር እፎይ አንተን የሚሰማ ከሆነ ዝም አስብለው እስኪ። ያ አሁን መረጃው የምፈልገው ከሀዲስ ነው ከቁርአን ነው? እኔ የምጠይቀውን ጥያቄ ይመልስልኝ። ከሀዲስም ከሆነ ከቁርአን የምጠይቀውን ጥያቄ ይመልስልኝ ይባለኝና ከዛ በኋላ ይመልስልኝ። እሺ ምንድን ነው ይሄ ማለት? ምን እያልክ ነው? ሶላት ትሰግዳለህ አትሰግድም? ስለ ሰላት ትሰግዳለህ ማለት ምን ማለት? ትሰግዳለህ ማለት ሳይሆን ቁርአን እከተላለሁ ብለሃል። እንግዲህ ቁርአን ሶላት ስገዱ ይላል። ስገዱ ብለዋል። እሺ እንደዚህ እሺ ትሰግዳለህ አትሰግድም? መጀመሪያ እሺ መልስልኝ ብለዋል። እኔ ለምሳሌ ሙስሊም ነኝ፣ እኔ እሰግዳለሁኝ። እሺ ምን ብለህ ነው የምትሰግደው? አንተ ምን ብለህ ነው የምትሰግደው? እኔ የምጠይቅህ መልስልኝ። ምን ብለህ ነው የምትሰግደው? እኔ እሰግዳለሁ አልክ። ምን ብለህ ትሰግዳለህ? እስቲ ፋቲሃ እኔ የምጠይቅህ እሱ ለእኔ ኋላ ትጠይቀኛለህ። ችግር የለውም እነግርሃለሁ። ሶላት ትሰግዳለህ ወይ አልኩህ። ትሰግዳለህ አትሰግድም? አንተ ምን ብለህ ትሰግዳለህ? ችግር የለውም ምን ብለህ ትሰግዳለህ? እፎይ አሁን ይሄ ምን ብለህ ትረዳዋለህ? አሁን ሁለታችሁ መለሱ የምትጠያየቁትን አይደለም እንድመልስለት እኮ የኔ መጀመሪያ መጠየቅ እኔ ነኝ ላቀርብ የተነሳሁትኝ፣ እሱ መመለስ አለበትኝ። እሺ ዋቂ ሙሰላ ብሏል። እሺ ምን ልትል ነው? ዋቂ ሙሰላ እሺ ምን ልትል ነው? ዋቂ ሙሰላ
እሺ ሶላት ትሰግዳለህ አትሰግድም ነው አልኩህ። እኔ አሁን ወአቂሙ ሰላም ማለት ሌላ ይሄ ሌላ ነው። እሺ ምን ስገዱ ብለዋል? ምንድን ነው? ምን ልትለኝ ነው? ስገዱ ብለዋል። ወደ አላህ ለምን ትሄዳለህ? እኔ እየጠየቅኩህ አይደለ? ምን እየጠየቀኝ ነው? እኔ ያለ ማስረጃ አላወራም። ከቁርአን ላይ የሌለ ነገር አትጠይቀኝ። እኔ ከቁርአን ላይ ቆሜ ነው የሚያወራ። እሺ ከቁርአን ያለ እኮ ነው ሶላት ስገዱ ብሏል አላህ ሱብሃነሁ ወተዓላ። እሺ አንተ ትሰግዳለህ አትሰግድም? ምን ሱራ ላይ ነው ስገዱ ያለ? እስቲ ማስረጃ። አሁን ምን ትለዋለህ? አሁን ይሄን አንተ ጠይቀው ስገዱ ብለዋል። እሺ ተቀብያለሁ። እሺ እፎይ ጠይቀው ደግመህ አሁን ያልካትን ቃላት እሰግዳለሁ ብሏል። አረ መቻላ ብያለሁ። ትሰግዳለህ? አዎ። እሺ ዙሁር ይሄን ያህል 4 ረካ ነው ብሏል። ማን ነው 4 ረካ ያለው? 4 ረካ አንተ የምትሰግድበትን ምክንያት ይሄን ያህል ረካ ስገዱ አለበትን ከቁርአን ንገረኝ። ማን ነው ያለው? ማን ነው 4 ረካ ከቁርአን? ይኸው ስማ፣ አይደለም እየሰማሁ ነው። እሰግዳለሁ ብልሃን ከቁርአን ይሄን ያህል 4 ረካ እሰግዳለሁ አላልኩም? ኡፎ ብያለሁ። 4 ብያለሁ አላልክም? እኔ ራሴ አርመሃለሁኝ። እኔ አላልክም። እኔ ነኝ አላልኩም? አዎ ከራሴ ነው ያወጣሁት። እሺ በቃ በቀላሉ አየው እኔ የምጠይቀው አንዴ እፎይ ስማኝ። እሺ እኮ ትጠይቀዋለህ። ካዲር ሙይት አድርግና ከሱ ይጠይቀኝ። እሱ ሶላት ስገዱ አላህ ሱብሃነሁ ወተዓላ። እሺ ካዲር አንዴ ጠይቀዋለህ እንደ መግባባት። ስለዚህ ሰላት ሰግዳለሁ ብለሃል። በቀን ስንቴ ትሰግዳለህ? ሰው የሚሰግደው ሰው ከሰው አይቼ ለምን ሁሉ ነገር ልምድ ነው። እስልምና ላይ ይወለዳል። አንተ ሌላ ነገር አታወራ። ከሰው አይቼ ምናምን ስንት ትሰግዳለህ ነው የተባልከው? የኔ ተራ ነው። አንተ ኡፎ አንተ ጠይቀኝ። ትሰግዳለህ ወይ አልከኝ። አዎ ይሰግዳል። እስልምናን አሁን ስትወለድ ቤተሰብ ሙስሊም ስለሆኑ ሙስሊም እነሱ እንደሚሰግዱ ትሰግዳለህ። ለምን ቁርአን ላይ 4 ሰገድ 100 ስገድ ብቻ ነው የተባለው። ስለዚህ ቀን ወጥ የሆነ ስግደት የለህም። በቀን ውስጥ 10ም 20ም 1ም 2ም ሊሆን ይችላል ነው። ችግር የለውም ስገዱ ስላለ ያው ተመከት ኢና ሊላሂ ወኢና ኢለይሂ ራጂዑን ለሰላት ገደብ የለው። ኢና ሊላሂ ኧረ እባካችሁን ከድር እኮ ተረጋጋ። ቆይ ዝም ሁላችሁም ዝም በሉ። ምን ትላለህ? ከድር እኮ ራስ ምታት ነው። እስኪ ዝም በሉ። ራስ ምታት ነኝ። የምሬን ነው። ራስ ምታት ሀይልም አልቻለም ዛሬ። እፎይ ጠይቀው። እሺ በቀን ስንት ትሰግዳለህ በለው። ቢያቅተኝ ዝም አልኩ እኮ ከድር ማለት ወይ አውጣው ወይም ስማ እፎይ ወይ አውጣው ወይም የምጠይቀውን ጥያቄ ይመልስልን ነው። ያ እንዲህ ቁርአኒስት የሆኑ እንደዚህ ናቸው። ሜይ ቢ ማታውቀው ከሆነ አውቀዋለሁ። ቁርአኒስት ከሆኑ ሜይ ቢ ሌሎች ውጮችንም ሼር አደርግልሃለሁ አሉ እንደዚህ ሐዲስ ማይቀበሉ አንዴ ምንም ጥያቄ በጠይቃቸው፣ ምክንያቱም አዲሱን ስለማይቀበሉ በጣም ሊያሾፉብህም ይችላሉ። ሐዲስ ሲመጣላቸው ብዙ አሉ እንደዚህ ቁርአኒስት ሲሆኑ አንተ የምታመጣውን ሐዲስ እንዳለ አይቀበሉትም። እና ትሰግዳለህ ብትላቸው ስገዱ ነው እንጂ የተባልነው እንትን የለም። እሺ ኡዱ እንዴት ነው የምታደርጉት ብትላቸው ሱራ 5:6 ላይ ያለውን ነው እሱን ይጠቅሱልህና በቃ እንትን ተጣጣቡ ተብሏል። ከዛ እንደዚህ ከዚህ በኋላ እንደዚህ አድርጉ የሚለውን ስርዓቱን እሱ አያስፈልግም ነው የሚሉ። እንደዚህ ተብሎ እኮ ታዲያ ትክክለኛ ሙስሊም አይደለም። ቆይ አዳምጥ። ቆይ አሁን ማለት ነው ካዲር እሺ ስትወለድ እስላም ሆናለሁ ብለህ አራንቺ ሙይታርግ አረሙይ እፎይ ቤት እየገባችሁ ነብያት ቆይ ለምሳሌ ካዲር ጠየቀኝ፣ ከዛ መለስኩ። አሁን ለሱ መልሻለሁ። አንተ እስልምና ላይ ለመወለድ አስበህበት ነው? አስበህበት? አዎ እስልምና ቤተሰብ ላይ ይወለዳሉ ብለህ አስበህበት ነው? እሱ የአላህ ጥበብ ነው። አላህ ነው የኸለቀኝ። አላህ በፈለገው ነው የሚያደርገው። አላህ ያሻውን ነው የሚያደርገው። ስለዚህ እንዴት ትሰግዳለህ የምትለው አላህ ነው ያደረገ። ከቤተሰብ አይተህ ነው የምትሰግደው። በቃ እስልምና ከቤተሰብ ነው የምትወርሰው። ቤተሰብ ሌላ ነው፣ ይሄ ሌላ ነው። ከቤተሰብ ትወጣለህ። ይሄ ራስ ከእነሱ ነው የምትወርሱ። ዝም በል። ቆይ ከእነሱ የሚወረስ ነገር የለም። ስማ ከእነሱ የሚወረስ ነገር የለም። የምትወርሰው ይሄ ዝም ብሎ እርሻ ምናምን
አለ አይደለም። ይሄ ዱንያዊ ነገር ነው የምትወርሰው። ይሄ ዲን ነው። ከቤተሰብ ከሆነ የምወርሰው ሐዲሱን እነሱ ቤተሰቦች ደግሞ ከሐዲስ እስከሆነ ያመጡት ፕሊስ ማን ይጣ ቤተሰቦችህ ደግሞ የወረስከው ከሐዲስ እስከሆነ ያመጡት መረጃውን ከአዲስ አይደለም። ቁርአን ስገዱ ስላሉ ከቁርአን ነው እንጂ ለምን? እሺ በቀን ስንት ሶላት ትሰግዳለህ? በቀን ስንት ሶላት ትሰግዳለህ? አላህ ስንት ስገድ ነው ያለ? አላህ ስንት ስገድ እኔ እነግርሃለሁኝ። አንተ በቀን ስንት ሶላት ትሰግዳለህ? ስንት ብለዋል? አላህ ስንት ብለዋል? እሺ ቁርአን ላይ ይሄን ያህል ቁርአን ይሄን ያህል ስገዱ ብሏል። ስገዱ ብለዋል። ትሰግዳለህ። መቶም ስገድ ምን ችግር አለው? መስገድ ነው። ደስ ያለናል ለመስገድ ሬና ባሮ አንተ ይሄ ዝም ብሎ ነው። ዛሬ ቶፒኩ ምንድነው? እፎይ ግን ከቶፒኩ ተረጋጋ። ከዲር ተረጋጋ። እስቲ አላህ በቁጥር 5 ስገድ ተብሏል የተባለበት አንድ ማስረጃ አውጣልኝ አንተ። እኔ የጠየቅኩህ እኮ ነው። ሶላት ስገዱ ብሏን አልኩህ። ደንቡን ጠብቀን የምንሰግደው እሺ፣ በዚህን ሰዓት ጠብቃችሁ ስገዱ። ደንቡን ማን ነው መጣ? ደንቡን ማን ነው የፈጠረው? ደንቡን ማን ነው ያደረገው? ደንብ ያደረገው አላህ ነው የፈጠረው? ሁሉንም የፈጠረው አላህ ነው። ወደዛ አትሄድ። አሁን የምነግርህ ነው። እስቲ ደሙን በዚህ ተዳደሩ ብሎ እንደዚህ አድርጋለሁ የሚለው በል። አሁን ለምሳሌ እየነገርኩህ ነው። መጀመሪያ በል እንጂ ለምን ይላል? ሶላት ምንድን ነው? አዳምጥ። ሶላት ስገዱ ብሏን አላህ ሱብሓነሁ ወተዓላ አይደለ? ግን እሺ የነብዩላህ ኢብራሂም አለይሂ ሰላምን መንገድ እከተላለሁ አልክ። የነብዩላህ ኢብራሂም መንገድ እከተላለሁ አልክ። እና ኢብራሂም 5 ነው የሚሰግደው? 5 ነው የሚሰግደው? 5 ነው እንደሚሰግደው። ታዲያ ኢብራሂም እነሱ ስንት እንደሚሰግዱ ስንት ታውቃለህ? እኔ ሰላት እንደሚሰግዱ እንደሚገዙ ብቻ ነው የሚያውቀው። እንደሚገዙ ሶላት ደንቡ ስንት ነው? እሺ ደንቡ አላስቀመጠም እያልኩ ደንቡን ትጠይቀኛለህ? እኔ ደንቡን ልጠይቅ እያልኩ። ስለዚህ አንተ እንደፈለክ ትሰግዳለህ ማለት ነው። እንደፈለክ ትሰግዳለህ። ሶላት ስገዱ ብቻ ብሏን። ሰዓት የለውም፣ ገደብ የለውም። እንደፈለክ ትሰግዳለህ ነው። እሺ 5 ነው የምትል ከሆነ ሱቢ 2 ረካ ነው፣ መግሪብ 3 ረካ ነው። 5 ማለት እሱ ነው። የት ነው የምታገኘው ታዲያ? ይሄን ከቁርአን ሳይሆን ከሐዲስ ነው የምታገኘው። የት ነው የምታገኘው? ሱቢ ሲሰግድ አሁን 2 ረካ ነው የሚሰግደው፣ መግሪብ ደግሞ 3 ረካ። 5 ነው። 5 ሰላት ይሄ ነው። 5 ሰላት አሁን ሱቢ 2 ረካ ትሰግዳለህ፣ መግሪብ 2 ረካ። 5 የሚባለው ይሄ ነው። ዞር አሱር ኢሻን ወይ ጥለው ነው አሁን እንደዚህ የምትሆነው? የት ጥለዋለህ? ቆይ ልጠይቅ። 5 የተባለው ይሄ ነው አይደለም? ሱቢ 2 ረካ አለ፣ ከዛ መግሪብ ደግሞ 3 ረካ አለ። 5ቱ ይሄ ነው ወይስ የትኛው ቁጥር? እንዴት ቁጥር ነው? እሱ አይደለም። ፈጅር 1፣ ዙሁር 2፣ አሱር 3፣ መግሪብ አይደለም። 4። ውሸት። ዙሁር ስንት ረካ ነው? 4 ረካ። አንድ ላይ 17 አይደለ? ረካ ታዲያ 17 ሰላት በላ እየዘረዘርኩ 17 ጊዜ የምትቀራው ሱረቱል ፋቲሃ ነው እንጂ አንተ 17 ረካ አልተባልክም። ማን ነው 17 ጊዜ ሱረቱል ፋቲሃ ቅራ በቀን ያለው? እሺ ማስረጃ ሰጠኝ አንድ ሰው። የት ታገኘዋለህ? ከቁርአን አለ? ይሄ ከሐዲስ ነው እንጂ። እስቲ ያሳየኝ እስቲ። አንተ የሚገርም ነው ወላሂ፣ አጃይብ ነው። እስቲ ያሳየኝ እስቲ፣ አንድ ቦታ አሳየኝ። ይህን የምታገኘው በጥቅሉ ማለት ነው። ሶላት ደንብ የምታገኘው የት ነው? ከሐዲስ ነው የምታገኘው። ከሐዲስ ውስጥ 17 ጊዜ በቀን 17 ጊዜ ፋቲሃን ቅራ የሚል ከሐዲስ ማምጣ። እሺ እስቲ አምጣ። አንተ አላምንም እያልክ አይደል? ሐዲስን ምን ብዬ አመጣልሃለሁ ለአንተ? አምጣ እስቲ። ችግር የለውም እና እንመንበት እስቲ። ችግር የለውም የምትለው አንተ ዝም በሳታምንበት ነው እንዴ? ሶላት ስገዱ ብሏን። ለምጠይቅህ ጥያቄ ስትመልስ ነው መጠየቅ ያለብህ። ችግር የለውም እስቲ አውጣ። እሺ እንየው። በጣም ትገርማለህ ወላሂ። ቁርአን እንደዚህ ይላል። ቁርአን ላይ እንደዚህ ይላል። ሱራ 17 ሱራ 17 78 ከፈሽ አንዴ 34 3 ላይ በላቸው አይደለም ሩቁን ሁሉ አዋቂው በሆነው ጌታዬ እምላለሁ፣ በእርግጥ ትመጣባቸዋለህ። የብናኝ ክብደት ያክል እንኳ ልብ በሉ፣ የብናኝ ክብደት ያክል እንኳ በሰማያትና በምድር ውስጥ ከእርሱ አይርቅም። ከዚህ ያነሰም የሆነ የበለጠም የለም፣ በግልጹ መጽሐፍ ውስጥ የተመዘገበ ቢሆን እንጂ ይላል። ብናኝ ክብደት ያላት እንኳን ብትሆን
ከሰማይ ከምድር ሁሉም በግልጽ መጽሐፍ ውስጥ ተዘርዝሯል፣ ተጽፏል ይላል። ታዲያ ብናኝ ይታወቃል። ብናኝ ማለት የሆነ እንትን ላይ እንደዚህ የሚበን ነገር ነው። በጥቅሉ የማይሰወር ነገር ማለት ነው። ከአላህ የሚሰወር ነገር የለም ማለት ነው። ብናኝ ማለት ሁሉም የሚሰወር ተጽፏል ነገር ይላል። የለም። ሁሉም ተጽፏል መጽሐፉ ላይ ቁርአን ላይ ተተባለ ታለ። ታዲያ ሐዲስ ላይ ነው የምናገኘው። ስለ ሶላት ማንነት የምናገኘው ከሐዲስ ላይ ነው። የአላህ መጽሐፍ አዲሱ ነው ወይም ቁርአን? ሁሉም የአላህ ቃል ነው። ሁሉም ከባድ ነው እንደዛማ ከሆነ። ለምሳሌ አቡ ሁሬራ ድንጋይ አንጣልኝ ሽንት ቤት ስገባ ቂጤ የምጠርግበት ያለው ሙሐመድ አሁን እሱ ያላህ ቃል ነው ማለት እንችላለን? ደግሞ ከሐዲስ ሰሂህ እና ሰሂህ ያልሆነ አለ። ለምሳሌ ሰሂህ ያልሆነ ማለት ዝም ብሎ የተዘገበ የሚያሳስቱ የሚመዘግቡ ምናምን አሉ። ሳይህ የሆነ አለ። ለምሳሌ አቡ ሁሬራን ሙሐመድ ድንጋይ አንጣልኝ ሽንት ቤት ሲገባ ድንጋይ አንጣልኝ ያለበት አለ። እሱ አሁን አላህ ነው የተናገረው ወይንስ የአቡ ሁሬራና ሙሐመድ ያወሩት ናቸው? ይሄ እውቀት የለም። እዚህ ላይ እውቀት የለኝም። እዚህ ላይ በቃ ያንተ እውቀት አከተመለት። ከዲር ምንድን ነው የሚያከትመው? ይውቃለ ዛሬ በጣም ደክሞኛል። እኔ ራሱ አይኔ ራሱ የለሽም። አየው እየሰማ ነው። አሁን እሱ ሙስሊም ነው እንዳትለው ደንቡን ጠብቆ አይሰግድም። ማንኛው ሙስሊም ብትጠይቀው በቀን ስንት ሶላት ይሰገዳል ብለህ ብትጠይቀው ይነግርሃን አይደለም። የሚሰግድ ከሆነ ይነግርሃን፣ የማይሰግድ ከሆነ ደግሞ አላውቅም ይልሃል። እኔ ማለት ነው ካላስ አልናገርም። የምናገረው ከቁርአን ነው። ከቁርአን ውስጥ ካለ ችግር የለውም። ከቁርአን ይሄን ያህል ስገዱ የሚለውን ንገረኝ። እሺ ከቁርአንማ አትናገር። አላሉም እያልኩ ኧረ ስንት ነው? እሺ አንተ የምትሰግደው ምንድን ብለህ ነው የምትሰግደው? እሺ ንገረኝ። እኔ በሚፈልግበት ሰዓት ስገድ ስለተባለ እሱ አድርጓለሁ። በምትፈልግበት ሰዓት? አዎ በተመቸኝ ጊዜ ስራ አደርጋለሁ። ለምን ሰዓት በዚህ ሰዓት እስቲ በዚህ ሰዓት 6 ሰዓት ሲሆን ስገድ 9 ሰዓት ተኩል ሲሆን መግሪብ ደግሞ 12 ተኩል የሚል እስቲ ማስረጃ አለ ካንተ? በጥቅሉ በምትፈልገው ሰዓት በምትፈልገው አይነት መንገድ የምትከተል ከሆነ እንደዚህ አይነት በእስልምና እንደዚህ አይነት ነገር የለም። እኔ እንደዚህ ስለእስልምና ለቀውጣ እንደዚህ እያልኩ አይደለም። ስለዚህ አሁን እኮ ችግር የሆነ እኔ እየተረዳሁት ያለሁት ከድር ኦኬ፣ በቁርአን ውስጥ ስደት አልተዘረዘረም አምስቱ። ስለዚህ በአዲስ መምጣት አለበት እያለ ነው። አንደኛው ደግሞ ነው አልተነገረንም እያልክ ነው። ስለዚህ የሆነ ክፍተት አለ ማለት ነው። ቁርአኑ ግልጽና የተብራራ ነው ካለ አርካኑ በቀን ስንቴ ስጁድ መውረድ እንዳለበት አልተነገረም ማለት ነው ቁርአን ውስጥ። አልተነገረም። ኦኬ፣ ያ ከሆነ ደግሞ ካልተነገረ ቅድም ያለህ ነገር እኮ በቁርአን ብቻ እንብቃቃም ያለ ሐዲስንም ስለምንቀበል ሐዲስንም ስለሚደምር ነው። ከቁርአኑ ጋር ትጋጫለህ። እንደዛ ከሆነ ደግሞ ቁርአኑ ደግሞ ይብቃቃል፣ በቁርአኑ ብቻ መብቃቃት ትችላላችሁ ብሏል። ቁርአን በቂ ነው ብሏል። ግልጽና የተብራራ ነው። ከአላህ መጽሐፍ ውጭ ሌላ ትፈልጋላችሁ እንደ ይላል እኮ ቁርአን እኮ። ሐዲስም የአላህ ቃል ነው። ስማ፣ ሐዲሱም የአላህ ቃል ነው። ለምሳሌ መሐመድ አይሻ ምግብ ስጪ ሲላት አሁን እሱም ያላህ ቃል ነው። ምግብ ቴምር ስጪ ምናምን ሲላት ያላህ ቃል ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጥቅሉ የሰሩት ነገር በሙሉ ሱና ነው። ታዲያ ምንድን ነው የምትለው? አንድ መልሰህ ያላህ ቃል ነው ትለናለህ። ሐዲስ አንዴ ያላህ ቃል አንዴ ሱና ነው ምናምን ምንድን ነው? ስለዚህ ሐዲስም እንደ ቁርአን ፍጡር ያልሆነ ያላህ ቃል ነው። ሐዲስ ያላህ ቃል ነው። ለምሳሌ አቡ ሁሬራ ያስተላለፋቸው ብዙ ሐዲሶች አሉ። ለምሳሌ መሐመድ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነው የሚያስተላልፈው። ያ እኮ በአንድ ቀን ለምሳሌ 9 11 ሚስቶቹን ተገናኘ የሚለው ሐዲስ ስለዚህ ያላህ ቃል ነው። ሙሐመድ በአንድ ጥባት በአንድ ሌሊት ቅድም እንደነገርኩ ሰሂህ አለ፣ ሰሂህ ያልሆነ አለ እኮ። ሰሂህ የሆነ ሐዲስ ነው። ወሲብ አደረገ ሲል እሱ አሁን ያላህ ቃል ነው። ዘላለማዊ የሆነ ፍጡር ያልሆነ ያላህ ቃል ነው። ከዚህ ላይ እኔ እርግጠኛ አይደለሁም። ከሆነ አስቸጋሪ ነው። ለምሳሌ ሰዎቹ አይተው ሐዲስ ነው። ለምሳሌ ከሆነ ምናለሁኝ ከድር እርግጠኛ ሳትሆን አትከራከር ወንድሜ። እርግጠኛ ሳትሆን አትከራከር። በሆነ ነገር ውስጥ እርግጠኛ ነው።
እርግጠኛ የማያረገኝ ምክንያት ማለት ነው ሰሂህና ሰሂህ ያልሆነ ስላለ ነው። ገብቶሃል? ሰሂህ ነው። እሱማ ገብቶኛል። አይ ይሄኛውን ከድር ነው የምልህ እኮ ጥያቄ ልጠይቀው ፈልጌ ዛሬ በቃ አልተቻለም። ሰውየው ምን ቀሞ እንደመጣ አላውቅም። እኔ ዛሬ በቃ ነገ ሰዓቱ ራሱ 7 ሰዓት ሊሆን ነው። መኝታ ሰዓት አለበት። አብሽሮ መልካም ምሽት፣ መልካም አዳር። ና እኔ ቤት ከፍታለሁ። ና ትጠይቀኛለህ ቢቢ። አንተ በቀን ስንት ሶላት እንደሚሰገር ማታውቅ ሰው ምኑን ትጠይቃለህ አንተ? ከድር ሌላኛው ግን በቃ ልጥፋ። ጥሩ ጸባይ አለ። በጣም ጸባይን ወድጀዋለሁ። መርሃባ። አትሳደብም፣ ጨዋ ላይ ነህ። እንጠይቃለን፣ እንዋያለን። መርሃባ። እሺ ነገ ብቅ በል። እሺ መርሃባ። ሙስሊም እኮ እንደዚህ ቢሆን ቆንጆ ነበረ። ክርክር አያስፈልግም። በቃ እውቀት ነው የምንማማረው። ገባ? ያ ውይይት ሲሆን ደስ ይላል። እና ደህና ደሩ። በቃ ደህና ደረ። ሰላም ይብዛ። እሺ መርሃባ። ባይ ባይ። ሰላም ሁኑልኝ። እናንተ ሰዎች ኤኒዌይስ ዝም ጥሩ ነው ጥሩ ነው። እና መድን ጀበል እኮ ከስር ነው እየተማሩ እኮ ነው። እና አቡበከር ምናምን ታብታብ እያደረጉ ከውስጥ ነው ሪፖርት ነው የሚያደርጉት እነሱ ግን ሪፖርት እያደረጉ ከውስጥ የእኛ ጀግና ከሌ ሊያሸንፍ ነው፣ ከሌ እንደግፋለሁ፣ ከሌ ይበልጣል፣ ከሌ እየተባባል ከሌ ሲገባ አሚሩ ጋር ደውል ሊያስበላን ነው ከሌ። እንደዛ ነበረ የሚመለሰው። እርግጠኛ ነኝ አቡበከር ከስር ሆነ ቁጭ ብላ ነው የምትማረው። ተማሪዎቹ እየመጡ ነጥብ ሲጥሉ ሲያይ ወይኔ ክርስትና ላይ ስንፈተፍት ኖረን ጉድ አደረገን። ጉድ ሆንን እኮ ይኸው መረጃችን ወጣ። ምን አለ የራሳችንን አስተዋውቀናቸው አስተምረናቸው ቢሆን የራሳችንን በስርዓት አሁን በሰው አምላክ ላይ አሹፈን በሰው ሃይማኖት ላይ አሹፈን አሁን እንዲህ ጉድ እንደረግ። እጅ ያለው ብለን ነግረናቸው ወገብ እንዳለው አልነገርናቸው። አሁን ኬት እናንጣ? አመድ ጀበል ና አላህ ወገብ አለ የለውም? ኧረ እኔ አላውቅም። እስቲ ፈልግ እስቲ ጎግ አመድ ጀበል ደግሞ ሲያስበው አዑዙ ቢላሂ ምን ሸይጣን ረጂም ጭንቅላት አለው እንዴ አቡበከር? ኡስታዝ አቡበከር አላህ ጭንቅላት አለ? ኧረ ጭንቅላትም ለካ አነሱት። እሱንም አዎ ተበልተናል። ባት አለው ኡስታዝ ያሲን ኑሩ ባት አለው እንዴ? ባት አለው። ታፋስ ባለፈው ባት አለው ስትል ስላስተማርክ ነው ሆን ብዬ ባት ብዬ ጠየቅኩ። ታፋ አለው? ታፋ አላህ ማንንም አይመስልም እንዴ? ባት አለው ብለን አልነበር እንዴ ተማሪዎቻችንን ያስተማር ነው? ታፋስ ታፋ አለው የለውም? ቆይ እስኪ ልፈልግ። ሰር አላህ ታፋ አለው? አላህ አለ አልነገረንም። አላህ ማንንም አይመስልም። አላህ 5 ጣቶች አሉት። ማሻአላ 5 ጣቶች፣ እጆቹ መዳፍ አለው። 5 ጣቶች አሉት። ማንንም አይመስልም። ግን እኮ እንደዛ ብለን ስናስተምር እነኚህ ሀባሾችና ክርስቲያኖች 5 ጣት ካለው እኛም 5 ጣት አለን እያሉ እያሾፉብን ነው። ጣቱ ጠፍር አለው የለውም እያሉን ነው። ጠፍር አለው የለውም? አለው ካልን ጠፍር አምላካችሁ ጠፍራም ነው ሊሉን ነው። የለውም ካልን ጥፍረ መጥምጥ የበላው ምንድን ነው የሚባለው? ጥፍረ መጥምጥ የሚባል ነገር አለ። እንደዚህ የሆነ ነገር ሲባል ጠፍራቸው ይመጠመጣል እንደ ጠፍር። ኤኒዌይስ ምን እንበል ታዲያ? አልተነገረንም። ካልተነገረን ዝም እንበል። አላህ አንገት አለው፣ ደረት አለው፣ ወገብ አለው። ቆይ ይሄንን ማን ይመልስ? ኡስታዝ አህመዲን ጀበል ይሄን ይመልሳል። እንደውልለት።
አቡበከር ያነሳው ኡስታዝ አህመድ ጀበል ያነሳው። ኧረ በእናትህ አስቸኳይ ነገር ገጥሞ ነው። ምንድን ነው አንተ ፊት ያለ ፊት አይን ጆሮ ኖሮት እጅ ኖሮት አንገት ከሌለው በምን ይገናኛል? አላህ አንገት አለው የለውም? እናንተ ሰዎች በአላህ ጉዳይ ላይ የጻፉትን መጽሐፍ አላነበባችሁትም ማለት ነው። ምን ብለህ ነበረ? አላህ የፈጠረውን እንመራመራለን፣ እንጠይቃለን። ስለ አላህ ግን ስንጠየቅ ከገለጸው ስለ ራሱ ከተናገረው ውጭ አናቅም እንላለን ብያችሁ አልነበረ? አሃ አስታወስን። አዎ። ስለዚህ ካሁን በኋላ የሚጠይቁን አንገት አለው ሲሉን አልነገረንም እንላለን። ኮንፊደንሳቸው ውስጥ ይሆናል። አሁን የቲክቶክ ኡስታዞችስ አላህ እንደዚህ ያለው መጽሐፍ ቅዱስ ላይ እንደዚህ ተብሏል፣ አላህ እንደዚህ መጽሐፍ ቅዱስ ላይ እንደዚህ ተብሏል፣ አላህ ይወርዳል ብለህ እንዴት አምላክ ይሰቀላል? እንዴት ይመጣል አምላክ? እንዴት ይሄዳል? ነጋ ጠባ አላህ በየቀኑ እኮ ወደ ቅርቢቷ ሰማይ ይመጣል። እርሱ ኬፍያውን አናቅም። አላህ ይመጣል ብሏል፣ በቃ አናቅም። ክርስቶስ መጥቷል። እንዴ ክርስቶስ መጣ? አንደኛማ እናምናለን። እሱን እናንተ ደብቃችሁ የኖራችኋት፣ እኛ ክርስቶስ ለአንድ ጊዜ በስጋ ተገለጠ ብለን እናምናለን። የእናንተው ግን እስቲ ሌሊት ሁሌም ወደ ቅርቢቱ አርሽ ሲመጣ በባቱ ነው በእጁ ነው ማለታችን። ጭንቅላት የሌለው አካል እንዴት ነው? በምኑ ነው የሚመጣው? መልሷት እናንተ አትጠይቅ። እንደዚህ ለምን ሙስሊም ካልሆንክ ቀድመህ እንደዚህ አይነት ጥያቄ አንመልስም። እንደው ቀድመህ ሻዳ መያዝ አለብህ። ሻዳ ካልያዝክ እንደዚህ አይነት ጥያቄ አይጠየቅም። አላህ ባት አለኝ ብሏል፣ ኬፍያውን አናቅም። አላህ እግር አለኝ ብሏል፣ ኬፍያውን አናቅም። አላህ እጅ አለኝ ብሏል፣ ኬፍያውን አናቅም። አላህ ፊት አለኝ ብሏል፣ ኬፍያውን አናቅም። አላህ ጭንቅላት አለኝ ብሏል ወይ? አልነገረንም። አላህ አንገት አለው ወይ? አልነገረንም። አላህ ደረት አለው ወይ? ማንንም አይመስልም። አላህ ወገብ አለው ወይ? ማንንም አይመስልም። እንዴ እጅ አለው ስትል እኮ ነበረ ቀደም። 5 ጣቶች አሉት ስትል ነበር ቀደም። እግር አለው ስትል ነበር ቀደም። አላህ አባት አለው ስትል ነበር ቀደም። አሁን ታዲያ የሌለው ጋር ሲሆን ለምን ትበሳጫለህ? ከሌለው የለውም ነው። ጅማትስ አለ የለውም? እንዴት ነው እነ የሚያያዙበት አካላት አሉት የሉትም? ተው እንጂ ተው። የሚመጣው የትኛው አካሉ ነው? ሌሊት ወደ ቅርቢቱ አርሽ የሚመጣው ሰማይ የሚመጣው የትኛው ነው? መልሷት። መጽሐፍ ቅዱስ ላይ እድሜ ልክ እንደመፈትፈት ቀላል እንዳልሆነ አያችኋታል። 2018 ናይትሜር እንሆንባችኋለን ስንል ምን ማድረግ እንዳለብን ስለምናውቅ ነው። ምን ማድረግ እንዳለብን እንደ ተልባ እንትን ብትሉ ተንሸራታችሁ ትወርዳላችሁ። እና እንደዛ ነው። ይቀጥላል። ክርስትና ጋር ሲሆን ጥግ ድረስ ጥያቄ ትጠይቃለህ፣ ጥግ ድረስ ጭንቅላትን ትጠቀማለህ። እስልምና ላይ ሲመጣብህ ግን ወገቤን ራሴን ተሰደብን ተበለጥን። እንደኛ ቤት ጨዋ የለም። እንደኛ ቤት ኦፕን ለዲስከሽን የሆነ የለም። የትኛውም እነሱ ጋር እንደዚህ አይነት የለም የትም። እኛ ቤት ለማንኛውም ለሚመጣ ኦፕን ነው። ቤታችን ለዲስከሽን ክፍት ነው። ሁሌ 24 ሰዓት በገባንበት ላይ ሁሌም ቼክ አድርጉ። ኦፕን ነው ለዲስከሽን። ቤታችን ክፍት ነው። እነሱ ጋር የለመዱት መጽሐፍ ቅዱስ ላይ እንደፈለገው አጨማልቀው በራሳቸው መተርጎም ነው የለመዱት። እኛስ የራሳቸውን ትርጓሜ በተፍሲሮቻቸው በራሳችን እንኳን አንፈታ። አጨማልቀው ያመጣና እነሱ ጋር አንዛጋ ዝም ብሎ ያገናኝና በቋንቋ ይደበቅ ያጭበረብርና ሰዎችን ያታልልና ይዋሽና እንደዛ ተዛ የእኛን ስም ለማጥፋት ይሞክራሉ። የራሳቸው ሰዎች ቀን በቀን እለት እየመሰከሩባቸው፣ እኔ በውስጥ በጣም በርካታ ሙስሊሞች ይጽፉልኛል ይሰድቡኝ እንዳሉ ሁሉ ማለት ነው። የሚለቀቁትንም ፖስቶች ያቸው የራሳቸው ሰዎች ስለኛ ሁሌም ቴስቲሞኒያቸው ምስክርነታቸው ስለኛ ሳይፈልጉ እውነት መንፈስ ቅዱስ እንዲናገሩ ያስገድዳቸዋል። ለሌሎች ምሳሌ ምስክር እንዲሆኑ በራሳቸው አንደበት ያስመሰክራቸዋል። እና እንደዛ ነው። ይሄኛው አካውንት ትንሽ እንደውም 3ኛ ስለሆነ ነው እንጂ ሁለተኛው የተሻለ። የዋናው አካውንት ላይ በጣም በርካታው ሙስሊሞች ናቸው ፎሎ ያደረጉኝም።
እውነትን ደብቃችኋት አፍናችኋት ስም በማጥፋት ፕሮፓጋንዳ በመንዛት አዘልቋትም። ጤናማ ሰው አለው። አይምሮውን ጭንቅላቱን ይጠቀማል። ሰው ጭንቅላቱን ሲጠቀም ውሸታም ማን ነው የሚለውን በደንብ ይረዳል። እዛ ሻዳ ሲይዙ የራሳችሁን ሰዎች ፕሮፋይል እየቀየራችሁ ድራማ ስሩ። እዛ ድራማ ስሩ። ክርስትናን የሚያጠኑትን ደግሞ እየሄዳችሁ አስፈራሯቸው። እንገላችኋለን፣ እንፈልጣችኋለን። አረብ ሀገር ከሆንሽ ደግሞ ላሰሪሽን እነግራለን። ክርስትና ጋር መጥተው ያዩቸውን ማስፈራራት መዛት ነው ስራችሁ። እንደዛ ማድረግ ነው። አብዛኛው አሁን እምነቱ በጣም ላልቶበታል። እስልምና ውስጥ ያሉት ሴቶቹ አብዛኛው አፈንግጠዋል። የእኛን አዳምጠው 3 ቀን በትክክል ካደመጡን እስልምና ላይ ያላቸው አቋም ወዲያው ነው የሚወርደው። አሁን ወጥሮ የያዛቸው ምንድነው? ፕሮፓጋንዳዋና ፍራቻ። ቢወጡ ሃይማኖቱን ለቀው ቢወጡ ንብረት አያገኙም። የቤተሰብነት እናት አባታቸው አይቀበሏቸውም። ግድያ ራሱ ሊፈጸምባቸው ይችላል። እንደ ሸሪያው አሁን ሸሪያ ስላልሆነ እንጂ እንደ ሸሪያው ከሆነ ግድያ ራሱ ስለሚያዝ ማለት ነው። ያ አንቆ ስለያዛቸው ነው። አብዛኛው አሁን እስልምና ውስጥ ያለው አብዛኛው ልቡ ላይ ያለው ይሄ እስልምና ትክክል ነው የሚል የለም። አፉ ላይ ብቻ ለማስመሰል የሚታገል ነው ያለው። ይሄን ጥሩ ነው። አላማችን፣ እቅዳችን በሚሊዮን የሚቆጠር ሙስሊም ከጥቂት ዓመት በኋላ በግፍ እንዲወጣ ነው። ይቀመጥ፣ እዛው ይውለድ። ሃይማኖቱ ትክክል እንዳልሆነ እያወቀው አሁን እንዲወጣ አልፈልገው። ይቀመጥ እዛው፣ ይጠራጠር፣ በደንብ ይወቅ፣ በደንብ ይማር። ልጅ ወልዶ ትዳር መስርቶ እስተነ ቤተሰቡ እንዲወጣ በሚሊዮን እንዲወጣ ነው የምንፈልገው። ዋሹት እናንተ። እለት ዕለት እነሱ በዋሹ ቁጥር እኛ እለት ዕለት ቪዲዮዎቻቸውን ባዩ ቁጥር አንደኛው ሌላ ሲል፣ ሌላኛው ኡስታዝ ሌላ ሲል፣ ሌላኛው ሼክ ሌላ ሲል፣ ሌላኛው ኡስታዝ ሌላ ሲል፣ ሰው ሃይማኖት ጉዳይ ነውና ለጊዜው አሁን ለግርግሩ እኔ ለምሳሌ የተናገርኩት አለን በል አንደኛው መጥቶ እፎይ ዋሽቷል አለኝ። ያንን ኡስታዝ ተከትሎ እፎይ ዋሽቷል ሊል ይችላል ሰንበዲ ሙስሊሙ ማህበረሰብ። እኔ ያልኩትን እፎይ ዋሽቷል ብሎ ይሄንኛው ተራ ኡስታዝ ሲሰራብኝ ሙስሊሙ የዚህን ሀሳብ ይገዛና እፎይ ዋሽቷል ይላል። ከጊዜ በኋላ ግን እኔ ያልኩትን ሌሎች ኡስታዞች ልክ እኔ እንዳልኩት ሲደግሙ ቆሞ ያስባል። ሰው ቆሞ ያስባል። ኦኬ ማን ነው የዋሸው? አሁን እፎይ ዋሽቷል ካልኩኝ እነኝም ኡስታዞች እንደ እፎይ ተናግረዋልና ስለዚህ እነኝም ኡስታዞች ዋሽተዋል ማለት ይጀምራል። ከዛስ ማን ነው ትክክል የሚለው ላይ ይመጣል ማለት ነው። አብዛኞቹ አሁን በኡስታዞቻቸው ውሸት ተሸማቀው አፍረው ያሉ ናቸው። እስልምና ላይ በተለይም ኢንዲቴል የምትከታተሉ ከሆነ እለት ዕለት በሚሰጡት ፈትዋ ከትልልቆቹ ኡስታዞች ጋር ከሌሎቹ ኡስታዞች ጋር እርስ በርስ እንዲሆድና ጀርባ ናቸው። ይሄ ጤናማ ለሆነ ሰው ከዛ በቀላሉ ምን ይረዳል? አንድ የእምነት መምህር፣ አንድ የእምነት አስተማሪ መዋሸት ከጀመረ ስተት ልትሳሳት ትችላለህ። ሎክ ፐርፌክት ማንም የለም። ሁላችንም ልንሳሳት እንችላለን፣ ከእውቀት ከፍለን ስለምናቅ ማለት ነው። ስተት እና ውሸት ይለያያሉ። ኢንቴንሽናሊ የሚዋሽ ከሆነ ግን ያንን ኡስታዝ መከተል አያስፈልግም። ያንን የእምነት መምህር መከተል አያስፈልግም። ሁላችን ጥቅስ ስጠቅስ ልትሳሳት ትችላለህ፣ ስታብራራ ልትሳሳት ትችላለህ። እስፋይ ችግር የለውም። ማንኛችንም ፐርፌክት ስላልሆን ነው። ማንም ፍጹም የለም፣ ሁሉም ሊሳሳት ይችላል። ነገር ግን ኢንቴንሽናሊ አስተምሮትን የሚቀጥፍ የሚዋሽ ከሆነ ግን እንደዚህ አይነት ሰዎች መከተል የለባችሁ። ኡስታዞቻቸው እዚህ ቲክቶክ ላይ ያሉት እንዳለ በውሸት የተካኑ ናቸው። ይሄ ደግሞ ለእኛ ለምን ይጠቅመናል? ከጊዜ በኋላ የነሱን ሲያዳምጥ የኖረ ሰው ከዛ ተቃራኒ ሲመጣበት፣ እኛ እንዳልነው የነበረው ሲመጣበት፣ ልጅ ቢወልድ እንኳን 1 ዓመት አይደለም 10 ዓመት ቢቆይ እንኳን ይከነክነዋል። እከሌ ነው የዋሸው የሚለው እስተነ ቤተሰቡ እንዲወጣ ያደርገዋል። እና ደህና አደረዋል።